እውቅና ስለሰጥ ብቻ ሙሉ ማለት ትችላለህ። ውጪ ከጎኑ ነበሩ፣ ድምፅም ሲሆኑ ነበሩ እና በዚህ እኔ ፐርሰናሊ ደግሞ በራሴ አማኞች ኮርቼባቸዋለሁ ማለት እወዳለሁ። እሺ ቴንኪው። ወደ ሙሌ ርዕስ እንመለስ። እስቲ እንመለስ። አሁን ልደት ባለው እኔም እስማማለሁ። ልደት ሻ እንዴት ነው ወንድሜ? ሁሉ ሰላም አማን ነህ? አለን ጌታ ይመስገን። አክቹሊ እኔ አንተንም ለማመስገን ወዳለሁ። ባይዘወይ ለወንድማችን ለአቤላ በሰራው ቪዲዮ አክቹሊ ጀስት ቅንነትህን እና ሌሎች ኦርቶዶክሳዊ ወንድሞችም ስላደረጋችሁት ነገር እውነት ለመናገር አይ ሪሊ አፕሪሺየት ዳት ማለት ነውና እግዚአብሔር ይባርካችሁ። ሰውነት ነው በቃ የሚቀድመው ማለት ነው እና እንደዛ ነው። ቴንኪው ላለው አቤላም ቴንኪው ብሏል አክቹሊ እና እግዚአብሔር ይባርካችሁ። ገስት ያሉ እየመሰለኝ እነ ቤካ ምናምን እግዚአብሔር ከኋላ ሳያቸው ቤካ ነሲብ ትባል ገስት ላይ ያሉ እየመሰሉኝ ለካ ስክሪንሻት ነው። ስክሪንሻት እኮ ነው የጠዋቱ እኮ ነው። በቴዎሎጂ አሰርገ በቴዎሎጂ አሰር የጠገቡ ብሎ ወንድማችን ኤርሚያስ ገቦን ቀጥሉ። ከሙሌ ጋር የጀመራችሁ ውይይት ፒስ ነው። በጣም ደስ ይላል። ቀጥሉ። እሺ ጋይስ ታፕ ኮፒ ሼር እናርግና ይሄን ነገር ዛሬ እስቲ እግዚአብሔር ይፈቅድና ብንኖር እንማማራለን። ይኸውልህ ምን መሰለህ ሲሶ የኔ ጥያቄ ማለት ነው አንተ መዳን እንዴት ወደ አንተ ይደርሳል ነው። አሁን መዳንን የምታጣበት መንገድ እሱን በኋላ ትነግረኛለህ። እንዴት ይደርሳል? አንተን እኮ ነው አሙሌ ይሄኛው አሁን መዳኔን የማጣበት ነገር ከነገረ ድነቴ ጋር ከመዳኔ ጋር በጣም የተያዘ ነው፣ የተቆራኘ ነው፣ የሚለይ ነው ብዬ አላምንም ነው። ሰው በእምነት እውነት ነው አምኖ ይድናል። አምኖ የዳነ ሰው ደግሞ ድነት ቅጽበታዊ ብቻ አይደለም። ኦልሬዲ አንድ ሰው ከዳነ በኋላ ከዛ በኋላ ምንም አይሆንም፣ ምንም አይጠበቅበትም፣ ምንም ነገር አይሆንም የሚባል ትምህርት እኔ ጋር የለም። እኔ ድነት ቅጽበታዊ ነው ብቻ ብዬም አላምንም። ድነት ሂደታዊ ነው ብዬ ስለማመን የዳነ ሰው የእግዚአብሔርን ቃል እየጠበቀ በሄደ ቁጥር በእግዚአብሔር ትእዛዝ ውስጥ ራሱን ባስገዛ ቁጥር ነገረ ድነቱን ወደ ፍጻሜ ያደርሳል ብዬ አምናለሁ። አሁን ወደ ፍጻሜ የሚያደርሰው የኔ ጥያቄ እንዴት መሰለህ ሲሲዬ መሀል ላይ ገባሁ እንጂ እኔ ጥያቄ ቀጥታ ምንድነው አሁን ለምሳሌ ድንሃል ወይ ብዬ ስጠይቅህ ቅድም ድኛለሁ አልክና ይሄንን ድህነትህ በምን አገኘኸው ነው? በዚህ አገኘሁት። አሁን ዳንኩ የምትለው ድህነት አለኝ የምትለው ድህነት እሱ እንዴት ነው ወደ አንተ የደረሰው? እንዴት ነው የተገኘው የሚለው ነገር ይሄን አርጌ አግኝቼዋለሁ። ይሄን ካደረኩ ደግሞ ላጣው እችላለሁ። ይሄ ያገኘሁትን ድህነት ይሄን ካደረኩ ደግሞ ላጣው እችላለሁ በሚለው ነገር ብታስቀምጥልኝ ብዬ ነው። ኦኬ ተቆራርጣል። ግን እኔ አሁን እኮ ለምሳሌ በእንትን እኔ ብዙ ያንተ በጣም ተርትሎ ነው የሚሰማኝ ባይዘው ያንተ በጣም ተርትሎ ነው የሚሰማኝ። እኔ ጋር ኔትወርኩ ነው መሰለኝ ይቆራረጣል። እስቲ አድርገህ ምን አልኩ መሰለህ ሲስ አሁን አገኘሁ የምትለውን ድህነት በምንድን ነው ያገኘኸው? እሱን ያገኘውን ድህነት በምን ታጠዋለህ? ግን አገኘሁ አሁን ድኛለሁ ያልከውን ድህነት በምን አገኘው? ለምሳሌ ይሄንን በማድረግ አግኝቻለሁ። ይሄንን ባላደርግ ደግሞ ላጣው እችላለሁ፣ ወይም ይሄንን ባደርግ ደግሞ ላጣው እችላለሁ የምትለውን ደግሞ እሱ ላይ ደግሞ ትመጣለህ። መጀመሪያ እንዴት አገኘው? አሁን ዳንኩት ያልከው ድህነት አሁን ድኛለሁ ስላልከኝ ይሄ መዳን እንዴት ነው ወደ አንተ የደረሰው? ወይ እንዴት አገኘኸው ነው የኔ ጥያቄ። ይሄ መዳን በማመን ያገኘሁት አልኩ እኮ የኔን ነው ብለህ እኔ በማመን ያገኘሁት ይሄ በማመን ያገኘሁት ድህነት ግን ኦልሬዲ እኔ አንዴ በማመን ብቻ የሚቆም ነገር እምነት የሚለው ቃል ራሱ እኮ አይደለም። ፌዝ አሁን እምነት የሚለው ዋንስ አንዴ የማመን ብቻ አይደለም። በቃ ለአምላክ እስከ በቃ ፍጹም የሆነ መታዘዝን የሚያመለክት ቃል ነው። እምነት የሚለው ቃል አንዴ ዋንስ በቃ አምነ ብቻ አምኛለሁ ምናምን ብቻ ብለህ የምትወው ድርጊት አይደለም ነው። እምነት የሚለው ቃል ፌስፉልነስ ነው አይደል እንዴ?
አሪፍ ነው ያወራው። ስለዚህ ምንድነው እያልከኝ ያለው? ይሄንን መዳን ያገኘሁት በእምነት ነው ብለኸኛል። ከዛ በኋላ እንዴት ታጠዋለህ የሚለው ነገር ላይ ብዙ አያጣላኝም። ባይዘው አያጣላኝም። ኢንኬዝ ምን እያልኩ መሰለህ? ይሄንኑ ነገር የሚሉ አንተ ጋር ነው ልደት ሻይኔ ይሰማል ትሰማላችሁ? ኦኬ በቃ እኔ እሱ እየሰማሁት ነው። እሱ ነው እኔ እየሰማ አይደለም። አሪፍ ቦታ ሲሆን አይሰማም። አይ በእውነት እንትን ነው። እዚህ ኮተቤ ነኝ ያለሁት ይቆራረጣል። የሚገርም ኔትወርኩ በቀደም ከኔ ጋር አውርተን ነበረና ሲሲ እያለ ያለው እምነት ያለ ስራ የሞተ ነው እያለ ነው። እምነት ያለ ስራ የሞተ ነው እና ሰው በእምነቱ ብቻ ሳይሆን ከዚህ በፊት ስናወራ እንደ ፌዝ አለውን የሚለው ትምህርት ብዙ ያን ያህል እንደዚህ ያለ አምጪ የሞተው ነገር አይደለም። ስራን ኤክስክሉድ ሊያደርግ አይገባም ማለት ስራ በድነታችን በሳሊቬሽናችን ላይ አስተዋጽኦ አለው ነው የሚለው። ሲስ እንግዲህ ሙሌ ይሄው አስተካከልክለት ይሰክ አይደለም ከዚህ በፊት አውርተናል። ይሄው እሱ ፊት ነው እኮ ያወራሁት። ሲስ ተሳስቻለሁ። ኦፍኮርስ ልክ ነው። እኔም ከማስተካከል እችላለሁ እኮ ሙሌ እኛ ባይዘው እምነት ያለ ስራ የሌለው እምነት በራሱ የሞተ ነው የሚለውን እኛ እናምንበታለን። እኛም እናምናለን። ኢንተርፕሪቴሽኑ እንዴት ይተረጎማል የሚለው ነገር ነው እንጂ ማለት እምነቱ ስለሞተ ነው ስራ የሌለው ወይስ ስራ ስለሌለው ነው ወይ የሞተው የትኛው ይቀድማል የሚለው ነው። እዛ ላይ ኢንተርፕሪቴሽን ነው ልዩነታችን እንጂ መጽሐፍ ቅዱስ ያለ ቃል ነው። እምነት ስራ የሌለው እምነት የሞተ ነው። ምንም ጥያቄ የሞተ ነው። አሁን እሱ ላይ እምነት ብቻ የሚለው ትምህርት ላይ ራሱ ማለት ነው ኮምፕሌን አለው። እምነት ብቻ አሁን ከብቻዎች ውስጥ አንደኛው እምነት ብቻ አይደለ? ያ እምነት ብቻ ራሱ ሲስ ገብቶ አሁን አንተ ስራን ኮምፕሊትሊ ነው ኤክስክሉድ ምታ። አሁን አንተ መልካም ስራ ስል መልካም ስራ ከሳሊቬሽን ጋር እንትን አለው ሪሌሽን አለው የለው ጭራሽ ማለት በቃ እንደ ዳንኩ የሚታይበት ነው እንጂ እምነቴን ይገልጻል ሌላ ነገር ተርሙስ እኮ ነው። እኔ ደግሞ ልደትሻ እኔ መልካም ስራ ከነገረ ድነት ጋር ሪሌትድ አድርጓል ብዬ ነው ማምነው። ልረዳ የፈለኩት እኮ ሲሶ ሪሌት አድርጓል ስትል ያስገባናል ነው ወይስ ያስወጣናል ነው? ለምሳሌ በስራ ነው የምንገባው፣ በስራም ነው ምንድነው አንድ ጉዳይ ነው። አይ መዳኑስ በእምነት ነው ምንድነው? ግን ስራ ከሌለን ግን ያን በእምነት ያገኘነውን መዳን በስራ ልናጣው እንችላለን። እሱ አሁን ልረዳህ ነው ባይዘው ወይ እና ከዚህ በኋላ ሲሳይ እንዴት ነው የሚል ነገር ሐሳብ ከተነሳ እንዴት ቆይ ሲምፕል እኮ ነው። አሁን አይወለ ሲምፕል ነገር ልንገር። ሰው ለምሳሌ መልካም ስራ ባለማድረግ የዘላለም ሕይወት ያጣል ብለህ ታምናለህ? ሙሌ እኔ አላምንም። ስለዚህ ለአንተ እኮ እኔ ሰዎች መልካም ስራ ባለመስራት የዘላለም ሕይወታቸውን ሊያጡ ይችላሉ ብዬ ስለማመን፣ ስለዚህ ስራቸው ከነገረ ድነታቸው ጋር ሪሌትድ አድርጓል ማለት ነው። ተረድቻለሁ። እኔ አሁን ለመሰለ አንተ ቅድም መልሰሃል እኮ ቅድም በእርግጥ በእምነት ነው ምንድነው ብለሃል። በቃ ወንደርፉል በእምነት ነው ምንድነው፣ ግን ደግሞ በስራዬ ግን ከድህነት ልጎድል እችላለሁ ብለሃል። በስራ ኢንኬዝ ከድህነት የምትጎድል ከሆነ እንዳልከው በእርግጥም ስራ ከድህነት ጋር ሪሌት ያደርጋል። ምንም ጥያቄ የለውም። እኔ አሁንም ከአንዳንድ ፕሮቴስታንት ጋራ በስራችን ድህነታችን እናጣለን የሚሉ ሰዎች ይሄ በቃ ኦልሬዲ በስራችሁ ድህነታችሁ የምታጡ ከሆነ ስራ በነገረ ድህነት ላይ አስተዋጽኦ አለው እያላችሁ ነው ብዬ ሞግቻለሁ። እነሱ አይ ይላሉ፣ ደፍረው አይሉ። አሁን እናንተ እንደምትሉት ስራ ለነገረ ድህነት አስተዋጽኦ አለው ወይም በነገረ ድህነት ሱታፊ ያለው ምናምን ብለው ድፍር ብለው አይሉም። ግን ደግሞ በሌላ በእጃዙር እንደዛ ነው። አሁን እናንተ ደፍራችሁ ስላላችሁት ነው ልዩነቱ እንጂ በስራችን ድናለን የሚል ጴንጤ ኦልሬዲ ስራ ግን ለድነት አያስፈልግም ማለቱ አይ ዶንት ኖ ጀስት እኔ በጣም የምገረምበትም ሐሳብ ነው እውነት ለመናገር። እኔ ግን አንተን እንደነዛኞቹ ጴንጤዎች እንዴት እንድረዳ መሰለህ? በስራዬ ድነቴን አጣለሁ፣ በስራዬ ግን አላገኝም
አይነት ነው የምትለው ወይስ በስራዬ ድነቴን አገኛለሁም አጣለሁም? ሁለቱ ላይ ስራ ድነትንም ያሰጣልም ያሳጣልም ነው ወይ ነው? እሱ ነው ሲስ ግልጽ አድርገን ትነግረኝ። እኔ አሁን ለአማርኛው ምናልባት ቅድምም ብያለሁ እኮ በቀጥታ እንደዚህ አይነት አማርኛ የለም። አሁን ነገረ ድነት ላይ ለምሳሌ ስራ ሲደመር እምነት አይደለም ድነት የሚያስገኘው የሆነ መልካም በጎ ምናምን ስራ ሰርተ ሲደመር እምነት ምናምን አይደለም። ግን አምኖ የዳነ ሰው መልካም ስራ በጎ ስራ በማድረግ ነገረ ድነቱን ወደ ፍጽምና ያመጣዋል። ወደ ፍጽምና የሚያመጣው በጎ ስራ በማድረግ የተሰጠውን ህይወት በመጠበቅ ወደ ፍጽምና ያመጣዋል። ስለዚህ በጎ መልካም ስራው ከነገረ ድነቱ ጋር ሪሌትድ ያደርጋል ማለት ነው እንጂ ከጅምሩ ከመጀመሪያው የኔ ስራና እምነት ተደምሮ አይደለም የዳንኩት። በእምነት ድነናል፣ አምነን ድነናል። አምኖ የዳነ ሰው ደግሞ ለጌታው ፍጹም የሆነ መታዘዝን በመታዘዝ ድነቱን ወደ ፍጽምና ያደርሰዋል ማለት ነው። ድነቱ ወደ ፍጽምና እንዴት ያደርሰዋል? በጎ ስራን በመስራት። ያው ሲስ ምን ያለ ነው መሰለ ሙሌ፣ ሲስ ምን ያለ ነው? አንተ አሁን ሙሌ አሁን ፎከስ ያደረገው ድነቱን አገኘዋለሁ ሳይሆን እንዳላጣው እሰራለሁ እያልክ ነው የሚል ጥያቄ ነው ያነሳው። እሱ ግን ሁለቱንም ነው ያለ። ድነቴንም አገኘዋለሁም አላጣውም ነው ያለ። በሁለቱም እንዴት መሰለ ሲስ እምነት ሲደመር ስራ አምናለሁ ሳይሆን ያለው በማመን ከዳንኩኝ በኋላ ሴቭድ ከሆነ በኋላ የሚኖረው የክርስትና ህይወት ላይ መልካም ስራ ያስፈልጋል እና ያንን ከዳንኩኝ በኋላ እስከ ፍጽምና ወይም እስከ ጌታ መምጫ ድረስ የዳንኩት እኔ በክርስትና ህይወት ስኖር መጨረሻ ላይ የእግዚአብሔር መንግስት አገኘዋለሁ ነው እያለ ዲስሚስ የዳነ ሰው ድነቱን ሲፈጽም የእግዚአብሔር መንግስት ይወርሳል ካለ አንድ አልጠፋም። ስለዚህ ላለመጥፋትም እየሰራ ነው። ሚንዋይል ደግሞ እምነቱን በመጠበቁ በስራው ደግሞ ወደ እግዚአብሔር መንግስት እየገባ ነው። ሁለቱንም ነው ማለት ነው። ግን ኢኒሻል ሳሊቬሽኑን ከሞት ወደ ህይወት ከጨለማ ወደ ብርሃን ለመምጣት ግን ሲስ እምነት ፕላስ ስራ ያስፈልጋል እያለ አይደለም። ሲስ እንዴት ነው ሳስተረጉም? እሱማ አንተ ማትለው ቆይ ሲስ እንዴት ነው? አሪፍ በቃ እዚህ ላይ ሄድበት ይሄን ነው የምልህ። እሱ ልደት አለ አውቀው ሚት አረካ አለው። እሺ አንተ ከሲሳይ የተለየ ነገር የለም አይደል? አንተም ያው ኦሬዲ ሙሌ እኔ ሲስን እምነት ያው በቀደም በደንብ ስላወራን እንዲህ ነው የሚያምነው። በቃ ሲስ አውርተናል በቀደም። ስለዚህ አንተም አሁን ሲሳይ እንደሚለው ስራ ለነገረ ድህነት ማለት ለኢኒሻል ሳልቬሽን ላልከው ወይም ደግሞ ብቻ ለመዳን ለመግባት ሳይሆን ልንወጣ ግን እንችላለን ወይ በዛ ከጸናን ነው አይደለ? ካልጸናን ልንወጣ እንችላለን፣ ከጸናን ግን እናገኘዋለን ነው። እኔም እንደዛ ማምነው ግን ከሲስ ጋር ጨርስ። ከዛ መጨረሻ ላይ ሲስ ፓስ ካደረገልኝ እንገባለን። አይ ተመችቶኛል ብቻ ግን ሙሌ አሁን ትምህርት መጽሐፍ ቅዱሳዊ ነው መጽሐፍ ቅዱሳዊ አይደለም? መጽሐፍ ቅዱስ አሁን እኔ የምናገረውን ያስተምራል አያስተምርም? በቤተክርስቲያን ታሪክ ውስጥ ይህ ትምህርት አለ የለም? አሁን ይህ ትምህርት ማለት ነው አሁን ባለፈውም አንስቻለሁ እኔ እንትን እላለሁ። ምናልባት ከተሳሳትኩ ታረማለሁ ሙሌ። አሁን እንደምታውቀው እነዚህ ከአምስቱ ሶሎቹ አንዱ ፌዝ አለው የሚለው እንግዲህ ኦልሞስት እሺ አይ ጴንጤ ጋር አለ መጽሐፍ ቅዱስ ውስጥ ጴንጤ ጋር አለ መጽሐፍ ቅዱሱ አይ መዳን በእምነት ብቻ ነው ብሎ መጽሐፍ ቅዱስ አስተምሯል ወይ አባቶች አስተምሯሉ ወይ የሚለው ነገር ኢቭን ከጌታችን ከኢየሱስ ክርስቶስ ትምህርት ወንጌላትን ራሱ ብትፈትሸው ወንጌላትን ብታያቸው አይ በቃ በእምነትና በእምነት ብቻ ነው ሰው ልጅ የሚድነው ብለው አስተምሯሉ ወይ የሚል ጥያቄዎች አሉኝ እኔ። በጣም ቆንጆ ጥያቄ። አሁን ምንድነው እያልኩ ያለሁት እኔ አንተ ያልከውን ነገር የሚያምኑ ጴንጤዎች አሉ። ማለት ምን ማለት ነው? በስራችን አንድንም ግን በስራችን እንጠፋለን የሚሉ ዙሮ ስራን ከነገረ ድነት ጋር የሚያገናኙ ጴንጤዎች አሉ። ስለዚህ እነሱ አንተ ሊኮንኑ አይችሉም። እኔ እሱንም እያተረፍኩ ነው አንተንም እና ግን የመጽሐፍ ቅዱስ ትምህርት ነው ወይ ካልከኝ የመጽሐፍ ቅዱስ ትምህርት አይደለም። መጽሐፍ ቅዱስ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ። ምን አልከኝ?
እና የቁርአን ነው ሲስ ያለው የመጽሐፍ ቅዱስ ካልሆነ ሙሌ እሺ አይ ምንድን ነው ሲሶ ኦሮቦ ኢየሱስ ምንድን ነው ወይኔ ምንድን ነው የምታረገው? ውጣ ፕሮፌት በዚህ ከቻልክሳ ሙለታ ምን እንደምትለው? ኧረ እኔ ምን አስገባኝ? ምን እላለሁ? ምንስ የማለት ስልጣን አለኝ ብለህ ነው? ምንድን ነው ያደረከው ሲሳይ? እኮ አይ ለምን ብዬ ነው እንጂ ተሳስቶ እና ምን እያልኩ እንደሆነ ሲሳይ ልንገርህ። ጸጋው በእምነት አድኗችኋል፣ የእግዚአብሔር ስጦታ ነው ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም አለ። ከስራ አይደለም መዳን፣ ከስራ አይደለም መዳን፣ በጸጋ ነው፣ የእግዚአብሔር ስጦታ ነው። ስለዚህ የምንቀበለው ነገር ነው፣ በእምነት የምንቀበለው ነገር ነው፣ በስራ አይደለም። እንግዲያው ስራ የሚለው አስቀድሞ እግዚአብሔር ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ሲል መልካሙን ስራ በማድረግ ተፈጠርን ሳይሆን መልካሙን ስራ ለማድረግ ተፈጠርን ነው። ኢቭን ግራምሩ አንዳንድ ሰዎች እችን ሲጠቅሱ አሰምቻለሁ እና ልክ መልካሙን ስራ በማድረግ ተፈጠርን እንደሚል እንደዛ እንደሚል ተደርጎ ኮት ሲደረግ አይቻለሁ። መልካሙን ስራ ስላደረግን ሳይሆን የተፈጠርነው መልካሙን ስራ ለማድረግ ግን ተፈጥረናል ኢንኬዝ። ስለዚህ ምንድነው እያልኩ ያለው ሲሳይ ጸጋው በእምነት አድኗችኋል ነው የሚለው። ይሄም የእግዚአብሔር ስጦታ ነው የሚለው ከእናንተ አይደለም። መዳን የእግዚአብሔር ስጦታ ነው። በስራ ነው ካልክ ግን ኦልሬዲ የእግዚአብሔር ስጦታና የኔ ማለት እኔና እግዚአብሔር እዚህ ጋር ነው ሚት ያደረግሽው። ይቅርታ እዚህ ጋር ነው ሚት ያደረግከው ሙሌ። አሁን ቅድም የተናገርከው የሲሶን ግን ሳንጨርስ ልደትሻ የሲሶ ላይ እኮ ነው እኛ ፍጥረቱን እና እግዚአብሔር አስቀድሞ ያዘጋጀ መልካም ያተረፍኩ ነው ኤክስፖዝ ይደረጋል አይደለም። አይ ሲሳይ ኢኒሻል አንታውን ሲሳይ ማለት ነው። ይሄ ኤፌሶን 2:8 ላይ ያለው ጸጋው በእምነት አድኗቸዋል ይህም ከእናንተ አይደለም የሚለው የእግዚአብሔር ስጦታ ነው ብሎ የተቀመጠውን ማለት ነው። ሲሳይ እሱን ለኢኒሻል ሳልቬሽን ነው። እዛ ላይ ስራ ያስፈልጋል አላለም። እሱን መዳን ሲስ በእምነት ትድናለህ ይላል። እዛ ላይ አይደለም እኮ ሲሲ ስራን እየጨመረ ያለው ያ አይደለም እንዴ? ጠይቀው ይኸው ክርስቶስን ጠይቀው። እሱ ላይ አይደለም ያለው። እሱ ላይ አይደለም ሲስ ስራ ያስፈልጋል ያለው አይደለም። አንድ የሚሉት አድርግልኝ ሙሌ ማርያምን ቆይ ላስረዳው። አንድ የምር ሙሌ ቀደም ከሲሳይ ጋር ስናወራ ከዚህ ፊትም ኤፌሶን 2:8 ላይ ይሄ ጸጋው በእምነት አድኗቸዋል ማንም እንዳይመካ ከስራ አይደለም ይህም የእግዚአብሔር ስጦታ ነው የሚለውን ያንን ክፍል ሲሳይ ሲረዳው እንዴት ነው የተረዳው? ይሄ ኢኒሻል ሳልቬሽን ወይም በእምነት ድኛለው ስራ ፕላስ እምነት ሳይሆን በእምነቴ ድኛለው የምለው እሱን ጥቅስ ጠቅሼ ነው አለ። አሁን እኮ ሲሳይ ስራ ያስፈልጋል እያለ ያለው ኤፌሶን ላይ በተቀመጠ ነገር ሳይሆን ያ አንተን እዚህ ዲፌንድ እያደረኩ ነው። ከዛ ከዳንክ በኋላ ይሄ የሚኖረው ህይወት አለ አይደለ? በእርሱ መመላለስ ልክ ኤፌሶን እዛው 10 ላይ የተናገረው ማለት ነው። እኛ ፍጥረቱንና እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ ተፈጠረን የሚለው በጸጋ የተፈጠርነው ወይም አዲስ ልደት ያገኘነው በጸጋ የዳነው መልካሙን ስራ ለመስራት ነው የሚለው ሲስ እንዲህ ነው እያለ ያለው እንግዲህ እንጂ ኤፌሶን ላይ ስራ አልጨመረም ሲስ እኔም አልጨምርም ሲስ በውክልና በስፖክስ በውክልና ነው አሁን የሚባለው በአፈ ጉባኤ ሂድበት በቃ ናና ሲሳ ተቆራረጠ ምናምን እያልክ እንትን አትበል። እሺ ተመልሻለሁ። እሺ አሁን አይ በእውነት ሙሌ እየተቆራረጠ ነው። እሺ ቆይ እምነት አሁን ድህነት ያለ ስራ እንደሆነ ታምናለህ? በስራ እንዳልሆነ ታምናለህ? ኢኒሻል ሳልቬሽን ምንድንበት ወደ እግዚአብሔር መንግስት የምንገባበት እምነት ያለ ስራ ነው። ያለ ስራ ወደ እግዚአብሔር መንግስት የምንገባው ያ ስለዚህ ወደ እግዚአብሔር መንግስት ለመግባት የዘላለም ህይወት ለማግኘት ያለ ስራ ከሆነ ስለዚህ አንተ የዘላለም ህይወት አረ ለደት ወደ እግዚአብሔር እኮ አሁን እኮ እሺ
ልደት አፌን እየጠበቀ ነው። በቃ እንዳት አይደለም እኔ ልደት አፌን እየጠበቀ አይደለም። ይኸውልህ አሁን ወደ እግዚአብሔር መንግስት ለመግባት ወደ ሰው የሚገባው በእምነት ይገባል። በስራ ይገባል እኮ አላልኩም። እኔ እኮ በስራ ግን የዳነ ሰው ይኸውልህ እኔ ማምነው የዳነው ሰው በጎ ስራ መልካም ስራ የሚያደርገው ላይክ ለምሳሌ አንተ እንደምትለው ስለዳነ የሚያደርገው ፍሬ ምናምን ሳይሆን ያ የሚያደርገው በጎ ስራው ከድነቱ ጋር ሪሌትድ ስለሆነ ግዴታ ለመዳን ብሎ ያንን ነገር ማድረግ አለበት ብዬ አምናለሁ። ለመዳን ሲል በቃ በእግዚአብሔር ለመዳን ብሎ ነው የሚሰራው ነው? አዎ ለመዳን ብሎ ነው የሚሰራው ነው ወይስ ድነቱ እንዳያጣ ብሎ ነው? ለድነቱ እንዳያጣ ብቻ ብሎ አይደለም፣ ለመዳን ብሎ ነው የሚያደርገው። እስኪ ለመዳን ብሎ ስራ ይሰራል የሚል እስኪ ጥቅስ አሳየኝ። እሱ ቃል በቃል ለመዳን ሙሌ ቃል በቃል ብቻ አይደለም። ኮንሴፕት ነው ኮንሴፕት ያለ ስለሆነ ወይ ላሳይበት ነው። ቃል በቃል መቼም ጥቅስ አትፈልግም። ቃል በቃል መቻልኩኝ ብያለሁ። ቃል በቃል እኮ አላልኩም። ኧረ ተው ቆይ ልደት አይደለም። አይ እየነዳ ስለሆነ ጥቅሱን እኔ ላውጣለት ብዬ ነው። ገብቷል እኮ ይንገርህና ታውጣለታለህ ማለት ነው። ፎከስ አድርጎ እኔ አወጣለታለሁ። ቆይ እኔ አወጣለታለሁ። በቃ ዝም ብለሽ ቲቶ 3:8 ላይ ያለው ላምብለት ምን ታዲሽ? አይ ስላልተመቸው ነው። ቁም ነገር ሲሪየስ የኔን ሐሳብ ተወና፣ በዚህ ሐሳብ ለምሳሌ አንተና ልደት እንለያያላችሁ አይደል? አንተ ሰው በእምነት ብቻ ነው የሚድነው ብለህ ታምናለህ። አንተ አልገባህም። እኔ ይኸውልህ አንደኛ እምነትህን አውቄ የኔን ችግር የለውም። የኔን ቆይ እናንተ ስትወያዩ እኔ እሺ እማራለሁ፣ ችግር የለውም። አንተ በእምነት ብቻ ይዳናል ብለህ ታምናለህ አይደል? አዎ። ለምሳሌ ልደት በእምነት ብቻ ይዳናል ብሎ ያምናል። እሺ አይሆን በቃ ሁለታችሁ ውይይት አድርጉ። እኔ እስኪ ልስማችሁ፣ እኔ ልማር ከእናንተ ተማር። እሺ ስማ፣ ግን እኔ ምንድነው መሰለህ የገባሁት እኔ ከልደት ጋር እሺ እኮ ከልደት ጋር እንወያያለን፣ ችግር የለውም። እኔ ከልደት ጋር መወያየት እንዲሁም ደስ ይለኛል፣ እወያያለሁ ማለት ነው፣ ችግር የለውም። በዚህ ጉዳይ ላይ ስራን በተመለከተ ዲቤት አድርገናል። በኮስ በጥሩ በጨዋነትና በስርዓት ነው ዲቤት አድርገን የጨረስነው። በእኔ በኩል ባለው መንገድ ምንም እንትን ሳንል ነው ማለት አሁንም መወያየት እንችላለን። እኔ ግን አንተ ከጴንጤ የተለየ እምነት አለህ ወይስ የለህም የሚለውን ለማወቅ እዛ እሱንም ምናልባት ያለህን አቋም በነገረ ድነት ያለህን አቋም ለመረዳት ነው አክቹሊ እየጠየቅኩ የነበርኩት። ቻሌንጅም ለማድረግ አልነበረም። አትሊስት እምነትን ለማወቅ ታገኘዋለህ። እኔና ሲስ እምነት አንድ ነው። እዚህ አንድ ነው። ሲስ ውክልና ሰጥታል። በእኔ ውስጥ ታገኘዋለህ እንጂ እኔ እናንተ በቃ በዝም ብለን በአሪፍ ሙድ የዊኬንድ ውይይት እናደርግ። በቃ ዝናቡ ማያሰማም ቀጥሉ። ሚዩት አድርጎ ሙሌ ዝም ብለን እኛው ራሳችን ሰዓት እያያዝን ምናምን መግባባት ምናምን ነገር እንትን እናደርጋለን። ይቻላል። ያው ኢንተርቴይን እናድርግ። ከዚህ ፊትም አውርተንበታል። አሁን ለሶስተኛ ጊዜ በኮሆስት አውርተንበታል። ኢንፎርማል ዲቤት ገስት ኮል አድርገንበታል። አሁንም ይቀጥል። በቃ አዲስ ነው ሁሌም ትምህርቱ። አሁን እኔ ጋር ከስንት ነው የሚለው መሰለህ? 6 ሰዓት ከ18 ይላል። ስንት ደቂቃ እንውሰድ ሙሉ? እኔ አንተ እንደተመቸች እኔ ቤት ስለሆንኩኝ ፍሪ ነኝ ማለት አንተ ከስራ ጋር ምናምን አመቻችተህ የምትቆይበትን ሰዓት ቤት ነኝ ቤት ስለሆንኩ አይደል? እሺ በቃ ዝም ብለን ኢንትሮዳክሽን ዝም ብለን 4 ደቂቃ እናወራባታ ሀሳብ ከ19 ብሏል። ትጀምራለህ? ጀምር፣ ችግር የለውም እንደፈለግ እንደተመቸ። እሺ እኔ ጀምራለሁ። እሺ እንግዲህ ያው መጽሐፍ ቅዱስ ከዚህ ፊትም ውይይት አድርገናል። መጽሐፍ ቅዱስ በእምነት ይዳናል የሚለውን ትምህርት ይደግፋል። በእምነት ብቻ የሚባለውን ትምህርት ግን እንደምታውቁት ያው ለመጽሐፉ እንግዳ ነው እሱ ትምህርትና አብዛኛው ጊዜ ልብ ብላችሁ እንድታዳምጡኝና ሙሌም ሲሞግተኝ የቱ ጋር እንዲሞግተኝ ይፈልጋለሁ መሰላችሁ? ርዕስ እየመረጥኩኝ ሳይሆን እማምነው ይሄ ነውና ይሄን ሞግተኝ ነው የምለው። እማላምነውን መጠየቅ ስለማልፈልግ ማለት
ኦርቶዶክሶች እንዲህ ያምናሉ፣ እንዲህ አናምንም። እኛ ኦርቶዶክሶች እንዲህ እናምናለን። የቱን እንዲህ እናምናለን ትላለህ የምትሉኝ ከሆነ ኤፌሶን ጋር ነው የምወስዳችሁ። ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። አዎ ከኛ አይደለም። እዚህ ክፍል ላይ እዚህ ትምህርት ላይ እዚህ መዳን ላይ ስራውን ሸራርፎ የሚያስቀምጥ ኦርቶዶክስ የለም። እኛ በእምነት መዳንን እናምናለን። ጸጋው በእምነት እንዳዳንን እናምናለን። በጸጋ ለመዳን የእግዚአብሔር ልጅ ለመሆን ከሞት ወደ ሕይወት ከጨለማ ወደ ብርሃን ለመምጣት ክርስቶስ ኢየሱስን ለመልበስ የምንሰራው ምንም ስራ የለም። እንደዚህ እናምናለን። እንዴት ደግሞ አናምንም ከተባለ በእምነት ብቻ ይዳናል የሚለውን አናምንም። ጸጋው በእምነት አድኗቸዋል የሚለውን ግን እናምናለን። ሌላ ደግሞ ምን አናምንም? የእግዚአብሔር ልጅ ለመሆን ስራ ያስፈልጋል ብለን ደግሞ አናምንም። የእግዚአብሔር ልጅ ለመሆን ወደ እግዚአብሔር መንግስት ወይም ወደ ፍቅሩ ልጅ መንግስት ወደሚለው ማለት ወደ ቤተክርስቲያን ለመጨመር ስራ ያስፈልጋል ብለን ደግሞ አናምንም። ይሄንን አናምንም። እንዴት ደግሞ እናምናለን? ያለ ስራችን በክርስቶስ ኢየሱስ በሆነው በኩል እንዲያው በጸጋ የእግዚአብሔር ልጆች ሆነናል። ልክ ኤፌሶን 2:8 ማርቆስ 16:16 ያመነ የተጠመቀ ይድናል፣ ዮሐንስ 3:5 እውነት እላለሁ ሰው ከውኃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት አይገባም የሚለው ማለት ነው። ከዳንን በኋላ ግን ሉክ እንግዲህ ከዳንን በኋላ እዛው ጳውሎስ እንደምታውቁት 2 መስመር ዝቅ ብሎ 1 መስመር ዝቅ ብሎ 10 ላይ እንዲህ ይላል እኛ ፍጥረቱ ነን እና አሁን እዚህ ጋር የምትሞግቱኝ እኛ ፍጥረቱ ነን እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል። እኛ በክርስቶስ ኢየሱስ ከሞት ወደ ሕይወት የመጣ ነው፣ ከጨለማ ወደ ብርሃን የመጣ ነው መልካሙን ስራ ለማድረግ ነው። በጸጋ የተወለድ ነው። ከዛ በኋላ መልካሙን ስራ እያደረግን ክርስቶስ ኢየሱስን በመምሰል ሕይወት እንድንኖር ነው። ያ ከምን ይጠቅማል? 1 እንዳንጠፋ፣ 2 ፍሬ እንድናፈራ። ከዛ ፍሬ ስናፈራ ወዴት እንሄዳለን? ወደ ዘላለም ሕይወት which መንግስተ ሰማያት። እንግዲህ ድህነት ሂደታዊ ነው እንጂ ምን አይደለም። ቀስፈተ ሙሌ 1 ደቂቃ ስጠኝ፣ ይቅርታ ልብስ ላስገባ ዝናብ ዘነበብኝ ለካ። ልብስ አስጥቼ ነበረና ዝናብ ቀጠቀጠብኝ። አረ ኃይለኛ ዝናብ የዘነበው በእናትህ በስመ አብ እየዘነበ ነው። ሙሌሳ በጣም እየዘነበ ነው። ሙሌ ያለው ከታች እየላከ ነው። ጋይስ ታፕ ኮፒንግ ሼር አድርጉ። እስቲ ሞዴሬተር እስቲ ያስገቡት። ሞዴሬተር አስገቡት እስቲ። ከታች ልብሱን ከወንዝ ነው እንዴ የሚያመጣው ይላል። አይ 1 ልብስ ብቻ አይደለም ያለኝ እኔ ብዙ ስለሆነ ለዛ ነው የቆየው። ሞዴሬተር አስገቡልን እስቲ ሙሌ። ደጅ አስጠናችሁኝ ይሳ
መግባት ስለማይችል ነው። እኔ ኮምቢ ስላለኝ ነው። እሺ አሁን ምን ላይ ደርሳችኋል? አሁን ተመልሻለሁ። ምን ላይ ደርሳችኋል? ስንት ደቂቃ ነበር ያለኝ? ሙሌ 2 ደቂቃ አለኝ። ችግር የለውም እንጂ አልያዝኩም። እኔ ግን ቀጥል፣ ችግር የለውም። 2 ደቂቃ ቢሆን በቃ 2 ደቂቃ ተቀብና። ምክንያቱም ከ19 ጀምሬ 21 ላይ ሆኜ ነው የወጣሁት። ስለዚህ ምን እያልን መሰላችሁ? እኛ መግባት ስንል ከኬት ወዴት መግባት ነው? መውጣት ስንልስ ምንድን ነው የሚለውን ልንገራችሁ። መግባት ስንል ወደ ፍቅሩ ልጅ መንግስት መግባት ማለት ነው። ይህንን እንግዲህ ቆላስይስ 1:13 ላይ ታገኙታላችሁ። ቆላስይስ 1:13 ላይ ምን ይላል? እርሱ ከጨለማ ስልጣን አዳነን ማለት ከዲያብሎስ አገዛዝ ማለት ነው። ከዲያብሎስ አገዛዝ አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ሲል ከጨለማ አገዛዝ ከሞት ወደ ክርስቶስ ኢየሱስ ህብረት አመጣን። ያቺ ህብረት ደግሞ ቤተክርስቲያን ናት። ሐዋርያት ያሉባት እኛም ያለንባት ማለት ነው። ስለዚህ ወደዛ ስንገባ ማለት ነው፣ ወደዛ ስንገባ ያለ ስራችን ነው የገባ ነው። ከዛስ መውጣት ማለት ነው ማለት ነው ፍሬ ማታፈራ ከሆነ ከክርስቶስ ኢየሱስ ተለየህ ማለት መግቢያ ሄት ነው ማለት ነው። መግቢያ እሳት ነው። ስለዚህ እኛ በክርስቶስ በዛች ቤት ውስጥ እስካለን ድረስ ማለት ነው ፍሬን እናፈራለን። ፍሬን ስናፈራ ምን እናደርጋለን ማለት ነው? ወደ እግዚአብሔር መንግስት። መጨረሻው ወዴት ነው የሚሆነው? ወደ ተዘጋጀልን ወደ ዘላለም ህይወት። እዚህ ማቴዎስ ወንጌል 24 እና 25 ላይ የተቀመጠው እንደገናም ደግሞ በዚህ በሁለተኛ ቆሮንቶስ 5 ቁጥር 10 ላይ ሁላችን በክርስቶስ ኢየሱስ የፍርድ ወንበር ፊት እንገለጣለን፣ ክፉ እንዳደረገ በጎ ሁሉም ቀድመን በእምነት ማለት የእርሱ ሆነናል። የእርሱ መሆናችንን ደግሞ በመልካም ስራ አሳይተናል። ሰው መግቢያችን የት ይሆናል ማለት ነው? ዓለም ከተፈጠረ ጀምሮ ወደ ተዘጋጀልን ወደ እግዚአብሔር መንግስት ወይ ወደ መንግስት ሰማያት ይሆናል ማለት። ቴንኪዩ ሙሌ ጨርሻለሁ። 27 ያዝና ቀጥል አንተ። ጥሩ በቃ እሺ፣ መልካም ኦኬ። በጣም ቆንጆ ሀሳብ ነው ልደት ያወራው። አክቹሊ ማለት አሁን ነገርየው ወዴት ነው የዞረው ብዬ የማስበው እኔ ይሄ በጣም ትልቅ ነገር ነው። አክቹሊ እኔ የምፈልገውም ነገር ነው ይሄ ቢሆን ማለት ነው። ማንኛውም ሰው እንደዛ ቢያምን ደስ ይለኛል። እና ስለዚህ ስራ ለመግባት ሳይሆን ልጅ ለመሆን ሳይሆን ወደ ፍቅሩ ልጅ መንግስት ለመፍለስ ሳይሆን ህይወት ለማግኘት ሳይሆን እንዳናጣ ያገኘነውን ነገር እንዳናጣ መልካም ስራ ካልሰራን ልናጣ እንችላለን የሚል ሐሳብ ላይ ነው አሁን ትኩረት የተደረገው። በእርግጥ እኔ መስሎኝ የነበረው ግን ምንድነው ስራ ለድነት ያስፈልጋል አያስፈልግም ኢንኬዝ ለመዳን ማለት ነው። አሁን ልጅ ለመሆን ወይ የዘላለም ህይወት ለማግኘት ወደ ፍቅሩ ልጅ መንግስት ለመፍለስ ስራ ያስፈልጋል አያስፈልግም ነው አያስፈልግም የሚል ነገር ነግሮኛል። በጣም አሪፍ ነው ይሄ እውነት ለመናገር። ነገር ግን እኔ ምን እያልኩ ነው አሁንም ቢሆን ስራም በራሱ ለምሳሌ ይሄ ድነታችን ከማስቀጠል አኳያ ጋራ በራሱ በስራ ድነት አናስቀጥልም ባይነኝ። ለምንድነው በስራ ድነት ማናስቀጥል? አንደኛ ስራው ራሱ ከእግዚአብሔር ነው። መጽሐፍ ቅዱስ በግልጽ አድርጎ እንደሚናገር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ካለ በኋላ ያም ጸጋ ነው ምን የሚያደርገው ዓለማዊ ምኞትና ኃጢአተኝነትን ክደን ይህም ጸጋ ብሎ ከዛ ግልጽ በሆነ መንገድ ምን አለ? ዓለማዊነትና ኃጢአተኝነትን ክደን የተባረከው ተስፋችን የታላቁ የአምላካችን የጌታችን የኢየሱስ ክርስቶስን ክብር መገለጥ የጠበቅን ራሳችን በመግዛት በጽድቅ እግዚአብሔርን በመምሰል እንድንኖር ያስተን ጸጋው እንደዛ ያደርጋል አለ። ስለዚህ ግልጽ በሆነ መንገድ ምንድነው በጸጋው ድነናል። ጸጋው ደግሞ መልካምን ነገር እያደረግን ኃጢአትና ዓለማዊነትን እየካድን ራስ በመግዛት በጽድቅ እግዚአብሔር በመምሰል ክርስቶስን እየጠበቅ እንድንኖር ያደርግ ጸጋው ነው። ይሄን የሚያደርገው ነው ጸጋው ነው። የራሱ ያ ያዳነን ጸጋ እንድንኖር ያደርጋል። ሌላው ግልጽ በሆነ መንገድ ቅድም እንደተነሳ ነው መልካም ስራ መጽሐፉ የሚለው እንድንሰራ በመስራት ተፈጠርን ሳይሆን ኦፍ ኮርስ ይሄም ቅድም ልደት ብሎታል። ግን ይሄንን ለማድረግ ተፈጥረናል። ይሄን ለማድረግ ተፈጥረናል ማለት ምን ማለት ነው? ስራ እንዴት ነው የምናየው? ማለት አሁን ስራ እንዴት ነው የማየው እኔ ከተባለ ስራ እውነተኛ እምነት ያለው ወይም እውነተኛ የዳነ ሰው የሚገለጥበት መገለጫ እንጂ ለዛ እውነተኛ ለዳነ ሰው ድህነቱን የሚያጠናክርበት ወይም ድህነቱን እንዳያጣ የሚያስጠብቅበት አይደለም ማለት ነው።
አይደለም። ስለዚህ ስራ መዳኑን የሚያሳይበት ወይም መዳኑን የሚገልጥበት ነገር መዳኑን አንድ ሰው ትክክለኛ መዳን እንዳለው የሚታይበት መንገድ ነው። ስለዳነ የሚያደርግ ከተቀበለው ጸጋ አንጻር በጸጋው ስለዳነ ያዳነው ጸጋ ከእርሱ ጋር ከመሆኑ አንጻር ይኖራል ማለት። ስለዚህ ግልጽ በሆነ መንገድ ምንድነው የኛ ሙግት የኔ ሙግት ምንድነው? ድህነትና ስራ ምንድነው ግንኙነታቸው ከተባለ ድህነትና ስራ ምንም ግንኙነት የላቸውም ማለት ስራ ድህነትን እንደዳን ከማሳየት ባስተቀር ስራችንን አይቶ እግዚአብሔር አያጸድቀንም፣ ስራችንን አይቶ እግዚአብሔር አያጸድቀንም ብቻ አይደለም። አክቹሊ ጉዳዩ እዛ ላይ እየተወያየ ነው ብዬ ስለማስብ እንጂ በዛኛው አንጻር መወያየት እንችላለን ማለት ነው። ስለዚህ ስራ መግቢያ መውጫም አይደለም፣ ለመናገር መግቢያ መውጫም አይደለም። ግን አሁን ዋናው ትልቁ ውይይት እንደሆነ አድርጌም አትሊስት በእርግጥ ቀድመን መነጋገር ነበረብን ብዬ አስባለሁ። ስራ ለመግባት ያስፈልጋል። ለድነት ሲባል ለመግባት ማለት ነው፣ ለማጣት ሳይሆን ድነትን ለማጣት ሳይሆን ለመዳን ያስፈልጋል በሚለው ነገር ላይ አይ ቲንክ ሶ ጥያቄና መልስ ላይ እዛ እንሄድበታለን። ዞሮ ግን ስራ ለድነት ያስፈልጋል አያስፈልግም በሚለው ጉዳይ ላይ እኔ አያስፈልግም መጽሐፍ ቅዱስም ስራ ለድነት ያስፈልጋል ብሎ አላለም። ስለዚህ እግዚአብሔር ነው የሚያድነው ያዳነን። እኔ ደቂቃውን ያየው አይደለም ከጨረስኩ አቁም በሉኝ ማለት ነው። እኔ ያዳነን እግዚአብሔር ነው። እግዚአብሔር ያዳነን በጸጋው ነው። በጸጋው እኛ የምንቀበለው ወደኛ የሚደርሰው ደግሞ በእምነት ነው። ስለዚህ የእግዚአብሔር መዳን በጸጋ የሆነውን የእግዚአብሔር መዳን ወደኛ የሚደርሰው በእምነት ነው። ስለዚህ ልጅነትም ኦልሬዲ በስራ አይደለም። ቴንኪው ይሄንን ስላለ ልጅ ከሆን ደግሞ መጽሐፍ ቅዱስ እንደሚል ወራሾች ነን ማለት። ስለዚህ ዋናው ልጅ መሆን ነው። ልጅ ከሆን ኦልሬዲ ወራሾች ነን ማለት ነው። ስለዚህ ያለ ስራ ልጅ ከሆን ልጅ ደግሞ ምንድነው? ወራሽ ነው። እሱን ማሳየት እችላለሁ። መጽሐፍ ቅዱስ ላይ ግልጽ በሆነ መንገድ ማሳየት እችላለሁ። አለው አይደል? ሰማለሁ። አይ ቲንክ ደቂቃን ጨርሻለሁ መሰለኝ። 30 ሰከንድ አለ። ጨርሻለሁ። ቀጣይ ላይ አይ ቲንክ ሙሉ 5 ደቂቃ መሰለኝ የተሰጠው አይደለ? ኦኬ እኔ 4 ደቂቃ ነበር ያወራሁት። ኦኬ 1 ደቂቃ አለ። እኔ ስላልሰማሁ 5 ደቂቃ የሰጠው። እሺ ባነሳው ነገር ላይ ሪፊት አደርጋለህ ልደትሻ? እንደዛው እዛ ሪፊቴሽኑ ላይ ትጨምርልኛል ደቂቃው። እሺ ሪፊቴሽኑን 5 ከሆነ ለኔ 6 ደቂቃ አድርግልኝ። 1 ደቂቃ ጨምርልኝ። ጀምር ልደት። እሺ እንግዲህ ወንድማችን ሙሌ እንግዲህ እምነት ማሰራ ከመዳን ጋር አያያዝም፣ ስራና ድነት አይገናኝም ብሎ ተናግሯል። እኔ ደግሞ በጣም በርከት ያሉ ጥቅሶች እንዴት እንደሚገናኙ ላሳያችሁ። ማቴዎስ ወንጌል ምዕራፍ 3 ቁጥር 10 ላይ እንደዚህ ይላል፣ አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ይላል። ስለዚህ ሰው መልካም ፍሬ የማያደርግ ከሆነ መጀመሪያ የተቀበለው ልጅነቱን ያጣል። ወዴት ይጣላል? ወደ እሳት ይጣላል። መልካም አለማድረግ ወደ እሳት የሚያስገባ ከሆነ መልካም ማድረግ ደግሞ ወደ እግዚአብሔር መንግስት ያስገባል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ እንዴት እንደሚገናኝ ላሳያችሁ። መልካምም ቢሆን ክፉ እንዳደረገ ይላል፣ እያንዳንዱ በስጋው የተሰራው ብድራት ይቀበል ዘንድ ሁላችን በክርስቶስ ኢየሱስ የፍርድ ወንበር ፊት ልንገለጥ ይገባናል ብሎ ሐዋርያው ቅዱስ ጳውሎስ በዚህ ልክ ሊል አድርጎ ያስቀምጥልናል። ሌላኛው እናንተ የእግዚአብሔር ልጆች ነን ካላችሁ ማለት ጥሩ ለውጥ እንዳመጣን ተደርጎ ሲነገር ስላየን እኛ ድሮስ መቼ በስራችን የእግዚአብሔር ልጆች ሆነናል አለን? እኛ እኮ ድነናል፣ እየዳንን ነው እና እንድናለን ነው የምንለው። ይሄ ነው በቃ የኛ የሳልቬሽን ትምህርት። ድነናል ስንል የእግዚአብሔር ልጆች ሆነናል፣ ያለ ስራችን ወደ እግዚአብሔር መተናል፣ በክርስቶስ ኢየሱስ በኩል ወደ እግዚአብሔር አብ ገብተናል እያልን ነው። ይሄ አሁን የተጀመረ ሳይሆን ቀድሞም የነበረ እውነት እንደሆነ ወቁልን። ሌላኛው ቅድም ሙሌ ልጆች ከሆኑን ወራሾች ነን አለ። የስ ወራሾች ነን። ወራሽ ለመሆን ግን ምን ማድረግ እንዳለበት ቀጣዩ ክፍል ላይ አላነበበውም ሙሌ። እንዲህ ይላል ሮሜ 8:17 ላይ የእግዚአብሔር ልጆች መሆናችን ያ መንፈስ ከመንፈሳችን ጋር ይመሰክራል አለ። እሺ ልጆች ከሆንን ወራሾች ደግሞ ነን። የስ ወራሾች ነን። ቀሳዝ ማለት የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር ልክ መክበር የሚለው ነገር ጋር አሁን ከፕሮቴስታንት ጋር ወይ ደግሞ ከሙሌ ጋር የተለያየን ያለ ነው። መክበር በሚለው አብረን እንድንከብር ይላል።
መከራ መቀበል ያስፈልገናል። ይህን ሲያስረዳ ምን አለ? አብረን ደግሞ እንድንከብር አብረን መከራ ብንቀበል አለ ከክርስቶስ ጋር አብረን ደግሞ ወራሾች ነን። ስለዚህ ከክርስቶስ ጋር አብሮ መከራ መቀበል ያስፈልጋል። ምን ለመሆን? የመንግስቱ ወራሾች ለመሆን። ይኸው ይገናኛል። ሌላኛው ይኸው የተወደደ ሐዋርያው ቅዱስ ጳውሎስ ደግሞ እንዴት አስረግጦ እንደተናገረ ልንገራችሁ። ቲቶ 3:8 ላይ እንደዚህ ይላል፣ ቃሉ የታመነ ነው። ቃሉ የታመነ ነው። ቲቶ 3:8 ላይ ቃሉ የታመነ ነው። ከዛስ እግዚአብሔርንም የሚያምኑት ይላል። ምን? እግዚአብሔርንም የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ ይላል። እነዚህን አስረግጠ እንድትናገር እፈቅዳለሁ። ይህ መልካምና ለሰው ልጆች የሚጠቅም ነው። እንዴት ነው ለሰው ልጆች ሊጠቅም የሚችለው? በምን አይነት መንገድ? ቁጥር 14 ላይ ሲናገር ከወገኖቻችን ያሉት ደግሞ ፍሬ ቢሶች ሆኖ እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ። በቀጥታ ከሳሊቬሽናችን ጋር ግንኙነት አለው። ምኑ? መልካም ስራ። ይሄን ነው ሐዋርያው ጳውሎስ ቅድም በስፋት እየነገረን ያለው። ደግሞ ሌላኛው በቃ ዳን። እሺ ከዛ በኋላ ምንም አይጠበቅብንም ነው? እኛ ምንም ማድረግ አንችልም ማለት ነው? ይኸው እኮ እንደዚህ እኮ አለ እኮ ሐዋርያው ጳውሎስ ቆላስይስ 1:10 ላይ በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ። የሰው ልጆች በበጎ ስራ ሁሉ ፍሬ እያፈሩ በእግዚአብሔር እውቀት ሊያድጉ ይገባል። ፍሬ የሚያፈሩት አንድ መሳሳት የሌለብን ነገር፣ ፍሬ የሚያፈሩት አስቀድመው ከተቀበሉት ከእግዚአብሔር ልጅነት የተነሳ ነው እንጂ የእግዚአብሔር ልጅ ሳይሆኑ ፍሬ ላፍራ ቢባል አይቻልም። ሰው ያለ መንፈስ ቅዱስ እርዳታ፣ ሰው ያለ እግዚአብሔር እርዳታ፣ ሰው ያለ ጸጋው እርዳታ ፍሬ ማፍራት አይችልም። በራሱ ዝም ብሎ ብድግ ብሎ ፍሬ ማፍራት አይችልም። የእግዚአብሔር እርዳታ ሁሌም አለ። ጸጋው ሁሌም ነው የሚያግዘን። ስንድንም መጀመሪያ በጸጋ ነው። ኢቨን እንኳን ክርስቲያናዊ ህይወትን እንኑር፣ እግዚአብሔርን መስለን ክርስቶስን መስለን እንኑር በሚለው ህይወት ውስጥ እንኳን የእግዚአብሔር አምላክ ጸጋ ሊያግዘን ይገባል። ሌላኛዎቹ በጣም ግልጽ የሆኑ ክፍሎችን ደግሞ አምጥተን እናስቀምጥ። ኦኬ የት እንሂድ? ያዕቆብ በቃ ፌመሱ ጥቅስ ይሄ ነው። ያዕቆብ ምዕራፍ 2 ከቁጥር 24 ላይ እንደዚህ ይላል፣ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችኋል። በቃ በስራ ይጸደቃል። ብላክ ኤንድ ዋይት አለቀ። እንደውም በተቃራኒው ማለት ነው እምነት ብቻ የሚለውን ትምህርት በጣም ነው በቃ ወደ ጎን የሚያደርገው። ምን ብሎ ሰው በእምነቱ ብቻ ሳይሆናል። በቃ በእምነት ብቻ አንድ ክፍል ላይ ያለው መጽሐፍ ቅዱስ፣ እሱም እዚህ ጋር ነው። እሱም ደግሞ እንደማያድን ተደርጎ የተቀመጠ ክፍል ነው። ሰው በእምነቱ ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ስለዚህ የሰው ልጆች በስራቸው ይጸድቃሉ፣ ጽድቅን ያገኛሉ፣ ፍሬ ያፈራሉ። ፍሬ አፍርተው ፍሬ ማፍራታቸው ወደ እግዚአብሔር መንግስት እንዲገቡ ወደ እሳት እንዳይጣሉ ያደርጋቸዋል። ሁለት ሳይድ ያለው ፍሬ ማፍራት፣ አንድ ክርስቲያናዊ ህይወት ነው። ሁለት ደግሞ ወደ እግዚአብሔር መንግስት ይገቡበታል፣ ተቆርጠው እንዳይጣሉ ያደርጋቸዋል። የገላትያ መልእክት ላይ ያለውን ነገር ላስቀምጥና ልናገር። ያው አብዛኛው ይሄ እምነት ብቻ የሚለው ትምህርት ከሮሜ ከገላትያ ከኤፌሶን ስለማይወጣ በገላትያ ደግሞ እንዴት ልክ እንደሆነ ላሳያችሁ። ፍሬ ማፍራት ኦኬ። ገላትያ ምዕራፍ 6 ላይ ከቁጥር 7 እንደዚህ ይላል፣ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል አለ። ኦኬ። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወትን ያጭዳል። ሉክ በስጋው የሚዘራ በዝሙት የሚወድቅ ያ ሞትን ወይም መበስበስን ያጭዳታል። በመንፈስ ግን መንፈሱ ከመንፈሳችን ጋር ይመሰክራል። ኦፍኮርስ በመንፈስ የሚዘራ ግን ከመንፈስ የዘላለም ሕይወትን ያጭዳል። ቀጥላለና ባንዝል አለ፣ ሚኒንግ ባንደክም በጊዜው እናጭዳለን፣ መልካም ስራ ለመስራት አንታክት። ስለዚህ ሰው ሳይዝል መልካም ስራ የሚሰራ ከሆነ በመንፈስ የሚዘራ ከሆነ የዘላለም ሕይወት ያጭዳል። ይሄው እኮ ከደህንነታችን ጋር በቀጥታ ተሰፍቶ ተመለከት ነው። በስጋው የሚዘራ መበስበስን ያጭዳል ማለት መጥፋትን ነው። በቃ መልካም ስራ ለመስራት ኃጢአት መስራት አያጠፋም ለሚሉ ሰዎችም እዚህ ጋር መልስ ነው። በገዛ ስጋ ከዘራ መበስበስን ታጭዳታለህ። በመንፈስ ግን የሚዘራ በመንፈስ ምን ያጭዳል? የዘላለም ሕይወትን ያጭዳል ማለት ነው። ጨርሻል። ስንት ደቂቃ ነው እንደ ልደት? ስድስት። ቅድም ለአንተ 5 ደቂቃ ነው የሰጠህ፣ ለዛ ነው። እሺ፣ ስለዚህ አሁን 6 ደቂቃ ነው የምጠቀመው እኔ። አንተ 5 ደቂቃ ነው። 5 ደቂቃ ነው ሙሉ የምትጠቀመው። እሺ፣ ያው ሙሉ ይቀጥል። እሺ፣ መልካም። እሺ፣ ኦኬ፣ አንዴ መለሳለሁ። ልጅ እያለቀሰ። እሺ፣ ያዝለት ደቂቃውንና ሲመለስ እንቀጥላለን። የሂሱን ቤት ኮፒ ሊንክ አድርጉለት ጋይስ፣ ታብታብ አድርጉለት ምናምን በተቻላችሁ አቅም ማለት ነው። በደንብ ሪፖስት አድርጉለት። ላይቭን ሪፖስት አድርጉለታላችሁ። ከዛ ደግሞ ታብታብ ታደርጉታላችሁ። ፎሎ ያላደረጋችሁ ደግሞ ፎሎ ታደርጉታላችሁ። እንዳይቆራረጥበት ማለት ነው። ሲዛ አለ። ዝናቡ እናንተ ጋር አባርቷል?
እያዘነበ ነው ልደት ሻውንም እየረገጠው ነው እየረገጠው ነው። እሺ ጋይስ ታፕ አድርጉ፣ ታፕ ኮፒ ሊንክ ሼር አድርጉ። ወንድማችን ካሎራ መልእክት አለው መሰለኝ። ሙሌ እስኪመለስ ካሎራ ዌልካም። ጋይስ ታፕ ኮፒ ሊንክ ሼር አድርጉ እስቲ ተወደዳችሁ። አባቢ ከጨረሱ ጥያቄ እንጠይቅ እንደ ለሙሌ ነው ለልደት እንጠይቅ እኮ ለማን ነው? አልጨረሱም ገና። በስማም ኧረ ጥያቄ ቆይ ሙሌ ይመለስና ሲጨርሱ ቤሊ እንኳን ደህና መጣ። እሺ አባቢሽ እሺ። እንዴት ናችሁ ወገኖች? ሰላም ናችሁ ወይ? እንዴት ነው? እግዚአብሔር ይመስገን። ቤሊ እንዴት ነህ? ክብር ለእግዚአብሔር ይሁን። ሰላም ነኝ። እግዚአብሔር ይመስገን። የተወደድክ ወንድማችን እንዴት ነህ? እንዴት ነህ ሲሲዬ? ሰላም ነው አይደል? ደህና ነኝ እኔ እግዚአብሔር ይመስገን። አሁን በስራ ስለሆነ ፍጹም ስለሆንክ መሳደብ የለብህም፣ እኔን ማስወረድ የለብህም። ለምን? በስራ ስለምድል እንደዛ ማድረግ አለብህ። በትምህርት እንገልጠዋለን። እሱ ችግር የለውም። በትምህርት እንግለጠው። ልጠይቅ ሲሶ ልደትሻ ልጠይቀው። ይመለሳል። ሙሌ አልጨረሱም እኮ ሙሌ አሰኝቶ እስኪመጥ ድረስ በመድኃኒዓለም ለምን እንትና ገና እኮ ጥያቄ እናነሳላችሁ። እንደዚህ አቅፌ ማውራት እችላለሁ። እንደዚህ ምናልባት ድምጽ ልቀጥል ሐሳቡ። እሺ 5 ደቂቃ ልስጥ ሙሌ፣ 5 ደቂቃን ላድርግልህ። እሺ ኦኬ አይ ቲንክ እንግዲህ ቅድም ፍሬ የማያፈራ ዛፍ ሁሉ ያው ይቆረጣል የሚል ሐሳብ ይሰማል። ድምጼ አስቀምጬው ስለሆነ ስልኩ ይሰማል። ሙሌ ይሰማል። ያ ኦኬ። ስለዚህ ያንን ከዛ ልጀምር። አይ ቲንክ ልደት ካነሳው ጥቅስ ላይ ማለት ነው። እንግዲህ ለንስሐ የሚገባ ፍሬ አድርጉ ብሎ የሚላቸው ይሄ ስለ ምሳር የሚያወራውን ነገር ምንድነው የሚለው? ከዛ በኋላ ምናልባት ልደት ይሄንን እንዴት አንጻር እንዳየው ጥያቄና መልስ እንትላለሁ። ግን ስለ ክርስቲያን እየተወራ ስለ ፈሪሳውያን እና ስለ አይሁድ ጥቅስ መጥቀስ እንዴት እንደሆነ አላውቅም። በልባችሁ አብርሃም አባት አለን እንደምትሉ አይምሰላችሁ እላችኋለሁና ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳ እግዚአብሔር ይችላል ብሎ አሁንስ ምሳር በዛፎች ስር ተቀምጧል። እንግዲያውስ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ይሄ እያለ ያለው የዮሐንስን ጥምቀት አልቀበልም ያሉ ፈሪሳውያንን ነው እንጂ ክርስቲያኖችን አለ እያወራን ያለ ነው። ስለ ክርስቲያኖች በክርስቶስ ኢየሱስ ስለዳኑ ክርስቲያኖች እነዚህ ፈሪሳውያን ናቸው። ምን አልቀበልም ያሉ ኦልሬዲ በዮሐንስን ጥምቀት ተጠምቀው ኃጢአተኞች እንደሆኑ አምነው ገና ወደ ክርስቶስ እንዲመጡ እየተጠሩ ያሉ ሰዎች ናቸው። ስለዚህ እነዚህ ወደ ክርስቶስ አልመጡም፣ ግን አይሁድ ስለሆኑ የአብርሃም ዘር ስለሆኑ የአብርሃም አባት አለን አብርሃም እያሉ ነው። ወይ አብርሃም አባት አለን ብቻ አይደለም፣ ለንስሐ የሚሆን ፍሬ እያላቸው ያለው ምንድነው? እምነት ማለት ነው፣ ማመናቸው ነው። እመኑ ነው ማለት ምን ማለት ነው? መሲሁን ተቀበሉ። ስለዚህ መሲህ ያልተቀበለውን ገና በጌታ ያልሆነውን ህዝብ አንስተህ ከዛ ስለዚህ እነዚህ ሰዎች በስራቸው እንደሚቆረጡ እየተነገረ ነው ከተባለ እነዚህ እኮ ቀድሞ እኮ አልዳኑ። ስለዚህ እነዚህ ቀድሞ የዳኑ አይደሉም ማለት ገና እኮ ኑ ዳኑ በክርስቶስ እየተባለ ክርስቶስ አማኞች አይደሉም ማለት በጌታ አይደሉም። ኦልሬዲ እየተባሉ ያሉት የአብርሃም ዘር ስለሆኑ ነው እንጂ አንደኛው ይሄ ነው እንግዲህ። ስለዚህ በአጭር ቃል ቅድምም ልደት ያነሳውን አክቹሊ እኔ ገላትያ ነበር የጠቀስኩት፣ እሱ ደግሞ ሮሜ ጠቅሷል። ምንም ችግር የለውም። መጽሐፍ ቅዱስ ሮሜም የጠቀሰው መጽሐፍ ቅዱስ ስለሆነ ማለት ነው። ግልጽ በሆነ መንገድ ሮሜ የሚናገረው
በምንም ተአምር ሮሜ ስለምንድን ነው እያለ ስለ ግሎሪፊኬሽን እያወራ ነው። እሱ ምን ማለት እንደሆነ በኋላ ላይ እመጣበታለሁ። ግን በስራችን ድህነት እናገኛለን አይደለም እያለ ያለው። በስራችን ድህነት እናገኛለን አይደለም እያለ ያለው እሱ አክቹሊ መከራና መልካም ስራም የተለያየ ነው። አክቹሊ አሁን ይሄ መልካም ስራና ጥሩ ነገር ማድረግና ይሄ አፖስቶስ መካድ እሱ ራሱ የተለያየ ነው። ሁለቱ እርስ በርሱ የተለያየ እንደሆነ ግልጽ ነው። ዞሮ ግን ምንድነው እያልኩ ያለሁት ግልጽ በሆነ መንገድ ሰው ለመዳን የዘላለም ህይወት ለማግኘት ምን ማድረግ አለበት በሚለው ጉዳይ ላይ ህይወት ለማግኘት ማድረግ ያለበት መስራት አይደለም ማመን ነው። ኦኬ አይ መስራትም አለበት ህይወት ለማግኘት የሚል ሐሳብ ካለ እሱን ሙግቱን እናነሳለን። በእርግጥ ያንን የሚመስል ጥቅስ ያዕቆብ ላይ ተጠቅሷል። ስለ ያዕቆብ እንሄድበታለን። ስለዚህ ህይወት ለማግኘት ለመጽደቅ ስራ ያስፈልጋልና ያገኘነውን ጽድቅ ላለማጣት ወይም ያገኘነውን ህይወት ላለማጣት እሱ ሁለት እርስ በርስ የተለያየ ርዕስ ነው። እውነት ለመናገር አሁን ግልጽ ወደ ሆነ ጉዳይ ያዕቆብ ወደ ተጠቀሰው እንሂድ። ስለዚህ ያዕቆብ እያወራ ያለው ሪሊ ሰዎች በመልካም ነገር በማድረግ ነው ወይ የሚድኑት ነው ወይ ያለው ከተባለ አይደለም። ምክንያቱስ እዛው የጠቀሳቸው ሁለት ሰዎች አብርሃምና ጋለሞታይቱ ረዓብ ግልጽ በሆነ መንገድ በመጽሐፋች ምንጫቸው ላይ ስለ ጋለሞታይቱ ረዓብም ኢያሱ ወልደ ነዌ ሄደን ስናነብ እና ዕብራውያን ምዕራፍ 11 ሁነን ስናነብ ከዛ ስለ አብርሃምም ዘፍጥረት 15 ላይ ሄደን ብናነብ በእምነት የዳኑ እንደሆኑ ይናገራል እንጂ ስራ አይደለም። ስራማ ከተባለ ጋለሞታይቱ ረዓብ ጋለሞታ እኮ ናት ማለት አመንዝራ ማለት ነው። አመንዝራ ምንድነው ስራ ያላት? እሷ በእምነት ከማይታዘዙት ጋር ያልጠፋችሁ በእምነት እንጂ ልክ ዕብራውያን ምዕራፍ 11 ቁጥር 31 እንደሚናገረው ሰላዮቹን ተቀብላ በሌላ መንገድ በላከች በእምነት ከማይታዘዙት ጋር በእምነት እንዳልጠፋች ይናገራል። ስለዚህ ጋለሞታይቱ ረዓብ መልካም ስራ አላት ወይ? የላትም። መልካም ስራ የላትም። ኢንኬዝ ይሄ በቃ ሴተኛ ዳሪ ናት። ታዲያ መጨረሻ ያደረገችውንስ መታዘዙ እሱስ ምን ልታረገው ነው ከተባለ ይሄ ሰዎቹን በሌላ መንገድ መላኳንስ ምን ልታረገው ነው ከተባለ ግልጽ በሆነ መንገድ እሷ ከአንዳንድ እስራኤላውያን ባይዘው የተሻለ እምነት አላት። እሷ እግዚአብሔር ያንን ምድር እንደሚሰጣቸው በማመን አምላካቸው እውነተኛ አምላክ እንደሆነ በማመን እምነቷን ገለጠችበት። እምነቷ ተገለጠ። ስለዚህ እሷ ከማይጠፉ ጋራ እንድትደረግ ያደረጋት ምንድነው ማለት ያንን ነገር ሰላዮቹን ለመደበቅ እንድታደርግ ያደረጋት ነገር ምንድነው ከተባለ ግልጽ በሆነ መንገድ እምነቷ ነው ማለት ነው። እግዚአብሔር እውነተኛ አምላክ እንደሆነ እሷ እንግዲህ በቤት ሆና በከነዓን ሆና ሞዓባውያን አሞናውያን ሰዓት አልቋል። እሺ ኦልሞስት 31 ደቂቃ በላይ አልፏል። እሺ ኢትስ ኦኬ ዳትስ ፋይን። እሺ ጥያቄና መልስ እናድርገውና 7 ደቂቃ ጥያቄና መልስ 7 ደቂቃ ይጨርስ ብዬ ነው ሀሳቡን የጠበቅኩት፣ ግን አላየሁም ሰዓቱን። ያው እንደ አዲስ ይቀጥላል እንዳስቆምክ ሙሌ ተጠይቃለህ። ተጠይቀህ እንደተመቸህ አይደል? ይግረም ማሽ ልጠይቅሽ፣ በዚሁ ቀጥል። ኦኬ እኔን ጠይቀህ ጠይቀኝ። አስቀምጥለት 6 ደቂቃ 7 ደቂቃ እሺ ወይ 10 ደቂቃ አንደ ተመቻችሁ። እኔ ሁለቱም 10 ማድረግ 10 ደቂቃ። ኦኬ ግን በጣም አሪፍ። ኦኬ ሙሌ ጀምሯል። እሺ ጀምሯል። ኦኬ ስራ የዘላለም ህይወት ለማግኘት ያስፈልጋል? አዎ ያስፈልጋል። ኦኬ ስራ የዘላለም ህይወት ለማግኘት ያስፈልጋል? አዎ። ኦኬ እሱን ማስረጃ አለ? አለኛው። እሺ ጥቅስ ምዕራፍና ቁጥር ነገር። እሺ በስራ የዘላለም ህይወት ምንድን ነው? እሺ ሮሜ ምዕራፍ 2 ቁጥር 6 እስከ 7 ላንብበው። ችግር የለውም። በቃ ሮሜ ምዕራፍ 2 ቁጥር ስለማውቀው እሱን በጥያቄ መልስላለሁ። ሮሜ ማለት ነው። ኦኬ እሺ ማቴዎስ ላይ ያለውን ማቴዎስ ላይ ቅድም የጠቀስከውን ጥቅስ ማቴዎስ 3:10 ላይ ጠቀስኩት። አዎ አሁን ምሳር እሱን ያለውን ለነማን ለክርስቲያኖች ይመለከት ማለት ለማን ነው ይሄን የተናገረው? ማን ነው የተናገረው? ለማን ነው የተናገረው?
አክቹሊ ከላይ ጀምሮ ስንመለከተው እንግዲህ መንግስተ ሰማያት ቀርባለች ንስሐ ግቡ እያለ በምድረ በዳ እየሰበከ የመጣው ዮሐንስ ነው። እሺ እየነገራቸው ያሉትም በሰዓቱ ለነበሩት ፈሪሳውያንና ሰዱቃውያን ብዙዎች ወደሱ ሊጠመቁ የመጡትን ጭምር ነው። ግን ፖይንቱ ምንድን ነው? እዛ ክፍል ላይ እኔ የጠቀስኩት የትኛው ነበር? አሁንስ ምሳሮች በዛፎች ስር ተቀምጠዋል አለ። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል አለ። ቀጠል ብሎ እኔ ለንስሐ በውሃ ጠመቅኳችሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳት ያጠምቃችኋል ብሎ ዮሐንስ መሰከረ። ዮሐንስ ምስክር ቃሉ ምስክሩ እየነገራቸው ያለው በሰዓቱ እሱ ጋር ለነበሩ ሰዎች ነው። ትምህርቱ ግን እኛንም የሚመለከት ነው። ከምን አንጻር ምን እያልኩ እንደሆነ ልደትሻ ምን እያልኩ እንደሆነ አንደርስታንድ እንድታደርገኝ እነዚህ ሰዎች በክርስቶስ ኢየሱስ አምነው ግን እንዳትቆረጡ ስራ ያስፈልጋቸዋል የተባሉ ሰዎች ናቸው ወይስ ገና ክርስቶስ ኢየሱስ በራሱ ክርስቶስ ኢየሱስ ማን ይሁን ምን ይሁን እንኳን ገና ምንም የታወቀ ነገር የለም እኮ። አሁን እዚህ ጋር ንስሐ የተባለው መልካምን ስራን ስሩ ፍሬ የማያፈራ የተባለው ድነው አምነው ካመኑ በኋላ የሚጠበቅ መልካም ስራ ነው ወይስ አሁን እዚህ ጋር እመኑ ነው እየተባለው ያሉት ምንድን ነው? ሁለቱንም ነገር ነው እያስቀመጠላቸዋል ዮሐንስ በአንድ ጊዜ። አይ ሁለቱንም ነገር አላስቀመጠም። አስቀምጧል። ምክንያቱም ሁለቱንም ነገር እንዴት ነው ያስቀመጠላቸው? ሙሌ ከላይ ላመኑ ነው ላመኑ አይደለም። አጭር ገና ማመን ደረጃ ላይ አልደረሱም። እዛ ጋር አልደረሰም። እሱ ግን ትምህርቱን አስቀምጧል በሁለቱም መንገድ። ችግር የለውም። ለማያምኑ ነው በቃ እኔ ከሚያምኑ ጋር። ስለዚህ ትምህርቱ ለማያምኑ እኮ ነው የሚሰጠው እኮ። ከዛ ተሰማና ትምህርቱን ታምናለህ እንጂማ ላመነ እኮ አይደለም ሁሉን ነገር የምትነግረው እኮ። ያመነው ላላመነ ግን ሁሉንም ትምህርት ትሰጠዋለህ። ምን እያልኩ እንደሆነ አሁን እኛ ሰው ካመነ በኋላ ስራ ያስፈልገዋል ወይ አያስፈልገውም ነው ለድህነት። አሁን እሱ ነው እያልን ያለ ነው። እነዚህ ሰዎች ፍሬ አፍሩ የተባሉት አምነው ከዛ ፍሬ ቀርቷቸው አይደለም። በቃ ጨርሰናል፣ ችግር የለውም። ኦኬ ሌላ ጥያቄ ልጠይቅህ። ድነናል እየዳንን ነው እንድናለን የሚለውን ትምህርት አሁን የጀመርነው አይደለም ብለሃል አይደል? መጽሐፍ ቅዱስ ላይ ከድሮም ጀምሮ ሐዋርያት ሲሰብኩት የመጡት ትምህርት አይደል? አይ አሁን እኛ ማለት አሁን አልጀመርንም ብለሃል። አሁን እዚህ ሚዲያ ላይ አይደለም የጀመርነው፣ ከመጽሐፍ ቅዱስ ትምህርት ጀምሮ የነበረ ትምህርት ነው። በቃ ቤተክርስቲያኒቱ ይሄንን ትምህርትን የነገረ ድነት ትምህርቴ ነው ብላ ድነናል እየዳንን እንድናለን ያለችበትን ማስረጃ ዶክሜንት አለ ልታሳይ የምችለው? መጽሐፍ ቅዱስ የመጀመሪያው ማስረጃችን መጽሐፍ ቅዱስ ነው። ኦኬ ይሄ ትምህርት ልናገራ ከጠይቀኝ ለምሳሌ ይኸውልህ ልደትዬ እንትን መጽሐፍ ቅዱስ ጥምቀት ያድናል የሚለው መጽሐፍ ቅዱስ አለ ብላችሁ ከዛ ጠቅሳችሁ ለምሳሌ አምስቱ አዕማደ ምስጢር ጠቅሳችሁ መጽሐፍ ቅዱስ ውስጥ ያለ ነው የምትሉት፣ ግን ጠቅሳችሁ አስቀምጣችኋል። በእነዚህ ነገር እንድናለን ብላችሁ አስቀምጣችኋል። ልክ እንደዛው አንዴ ስማኝ ልደትዬ፣ ልክ እንደዛው እኮ ልክ እንደዛው የተቀመጠ መጽሐፍ ቅዱስ ሳይሆን የምትለኝ ቤተክርስቲያኒቱ ይሄንን ትምህርት ድነናል እየዳንን እንድናለን ብላ እንደዚህ አድርጋ በዚህ መንገድ ይሄ እኮ ባይዘው ዲስ ኢዝ እኮ ሲስተማቲክ ቴዎሎጂ እንደዚህ አድርጋ ዶክትሪን የሰራች አይደለም። ሲስተማቲክ ቴዎሎጂ አይደለም እንዴ? ሲስተማቲክ ቴዎሎጂ አይደለም። አሳየኝ። እሺ አሳይ። መጽሐፍ ቅዱስ ውስጥ ድነናል እየዳንን ነው እንድናለን የሚል አንድ ቦታ ላይ አሳየኝ። ሲስተማቲክ ቴዎሎጂ ካለ አንድ ቦታ ላይ አሁን አንተ እየሰራ ያለው ኤግዛክት ወርድ ፋላሲ ነው። ኤግዛክት ወርድ ፋላሲን ደግሞ ለአንተ አላስተምርም፣ ታውቀዋለህ። ስለዚህ እየተወያየን ያለ ነው። እኔ የተናገርኩት አሁን ድኛለሁ ስል እየዳንን ነው ስል እንድናለን ስል እነዚህ እኔ የተናገርኳቸው ቃላቶች መጽሐፍ ቅዱስ ላይ አንድ ቦታ ላይ የሉም ወይ? አሉ። ለምሳሌ ድነናል ስንል አልኩኝ ቅድም ኤፌሶን ምዕራፍ 2 ከቁጥር 8 አንድ ጥቅስ ላይ አለ የለም? ደቂቃ እንዳያልፍብኝ አንድ ቦታ ላይ አለ የለም? ሆል ባይብል ድኛለሁ እየዳንኩኝ ነው እድናለሁ የሚለውን ትምህርት ነው የሚያስተምሩ። ሆል ባይብል አንድ ቦታ ላይ መጀመሪያው ድኛለሁ ስል አንዳንድ ጥቅስ ልስጥ ለሁሉም። በቃ አንዳንድ ጥቅስ ልስጥ ለሁሉም። ድኛለሁ ስል እየዳንኩ ነው ስል እድናለሁ ስል አንዳንድ ጥቅስ ልስጥ ለሁሉም ፕሊዝ። ድኛለሁ ስል ለምሳሌ ድኛለሁ ስል ኤፌሶን ምዕራፍ 2 ቁጥር 8፣ እየዳንኩኝ ነው ስል ደግሞ እዛው ኤፌሶን ምዕራፍ 2 ቁጥር 10 እና ፊልጵስዩስ ምዕራፍ 2 ቁጥር 12፣ እድናለሁ ስል ደግሞ እስከ መጨረሻው የጸና እርሱ ይድናል ማቴዎስ 24:13። ኦኬ እሺ፣ ግልጽ መልስ ማለት ነው። ጥሩ እሺ። this is called ዶክትሪን ሲስተማቲክ ቴዎሎጂ የምንለው በኋላ ወይ ስለ ሲስተማቲክ ቴዎሎጂ በኋላ ማውራት ይኖርብኝ ይሆናል። ኦኬ ኦኬ። ስለዚህ እንደዚህ አቀናጅቶ አሁን አንተ የጠቀስካቸውን ጥቅስ አቀናጅቶ የጻፈ
ማለት ይሄንን ብላ የጻፈችው ዶክሜንት አለ ቤተክርስቲያኒቱ የለም እንደዚህ አርጋ ሲስተማታይዝ አርጋ ያስቀመጠችው አለ ለምሳሌ እንደዚህ በመስመር ደረጃ ድነናል ስንል እንደዚህ ያልን ነው እየዳንን ነው ስንል እንደዚህ ያልን ነው እንድናለን ስንል እንደዚህ ኤግዛክት ወርድ ፋላሲ ቃል በቃል እንደዚህ ዝርዝር አርጋ ኦኬ በቃ የኦርቶዶክስ ትምህርት አይደለም መጽሐፍ ቅዱስ ብቻ አይደለም የምታምነው ኦሬዲ የመጽሐፍ ቅዱስ ትምህርት ነው መጽሐፍም አለን በዚህ ደረጃ ስለመዳናችን እንዴት በጸጋ እንደዳንን ስራ እንዴት እንደሚያስፈልግ በመጽሐፍም በመጽሐፍ ቅዱስም በሁለቱም ላስረዳ እችላለሁ ኦኬ ደቂቃ እኔ እንዳልጫነ እያልኩ ዝም እያልኩ ነው እኔም እኮ ለዛ ነው አቁም ስትለኝ ማቆሙ በኋላ ላይ አልሰማኸኝም ምናምን እንዳትለኝ ብዬ ነው ኦኬ እሺ ኦኬ ችግር የለውም ወዲያው አላቆምኩም ኦኬ ሮሜ ምዕራፍ 2 ላይ ለማን ነው እየተነገረ ያለው ሮሜ ምዕራፍ 2 ላይ ስለዚህ አንተ የምትፈርድ ሰው ወይ ሁሉ የምታመካኘው የለህም የተባለው ማን ነው ለክርስቲያኖች የተጻፈው ሮሜ ላይ ያሉ ክርስቲያኖች ለማን ነው የጠየቁት ስለዚህ አንተ የምትፈርድ ሰው ለክርስቲያኖች ሁሉ ማለት ነው ለክርስቲያኖች አዎ ለክርስቲያን ለአሕዛብም ማለት ነው ለክርስቲያን አሕዛብንም ያጠቃልላል አሕዛብ ስትል ምን እያልክ ነው ለምሳሌ ህዝብ እያልክ ነው ጀንታይል አሕዛብ ስልህ ከአሕዛብ ሆኖ ክርስቲያን ነው ከአሕዛብ ሆኖ ግን ክርስቲያን ነው ማለት ነው ከአሕዛብነት ወደ ክርስትና ለመጡ አዎ ይመለከታቸዋል ሲጀመር ለክርስቲያኖች ነው የተጻፈው ቴንክ ዩ ኦኬ በልጠኝ ከአሕዛብ ወደ ክርስትና ለመጡት ኦፍ ኮርስ እና ታዲያ ኦልሬዲ ከዚህ በኋላ እኮ ክርስቲያን ከሆኑ በኋላ እኮ አሕዛብ ትላቸዋለህ እንደ መልሰህ ቴንክ ዩ አይ ጀንታይል ባክግራውንድ ነው እያልኳል ባክግራውንዳቸውማ እኮ አንዴ በክርስቶስ ኢየሱስ ከታደሱ በኋላ ምንም ባክግራውንድ የለም ቀጥታ ክርስቲያኖች ናቸው ከምንም ይምጡ ክርስቲያኖች ናቸው ኦኬ ወደ ጥያቄ እሱ አይደለም ጥያቄ እሱ አይደለም ጥያቄ እያልኩ ያለሁት አይሁዳዊ የዘር ሐረግ የሌላቸው እያልኩ ነው በቃ እሱን ተወው የሮሜ ክርስቲያኖችማ አይሁዳውያን አይደሉም አሕዛቦች ናቸው ቴንክ ዩ እሺ የምታመካኘው የለም በሌላው የምትፈርድበት ነገር ራስን ትኮንናለህ አንተ ፈራጅ ወይ እነዚህን ታደርጋለህ እንደዚህ በሚያደርጉት ላይ እግዚአብሔር ብሎ እንደዚህ ብሎ የሚለው ምን ፈርዶ ነው ይሄ ሰው እነዚህ ሰዎች ቁጥር ስንት ነው ቁጥር ስንት ነው አንድና ሁለት ስለዚህ አንተ የምትፈርድ ሰው ሆይ የምታመካኘው የለም በሌላው በምትፈርድበት ነገር ራስን ትኮንናለህ አንተ ፈራጁ እነዚያን ታደርጋለህ እሺ ምን ነው ጥያቄ እዚህ ላይ ምንድን ነው የፈረዱት እዚህ ጋር ምን ፈርደው ነው እንደዛ ለምን ትፈርዳላችሁ እያላችሁ ያለው በምን ላይ ፈርደው ነው ለምሳሌ እዚህ ክፍል እሱን ሐሳብ አይናገርም በምን ላይ ፈረዱ ለማን ፈረዱ የሚለውን ሐሳብ አይናገርም መጽሐፉ እየተናገረ ያለው ነገር ምንድነው ግን እንደዚህ በሚያደርጉት ላይ ድርጊታቸውን ብቻ ነው የተናገረው ሙሌ በቀጥታ ድርጊታቸውን አንዱ ላይ መፍረድ እንደሌለበት አንተ በምትፈርድ በምን ታመካኛለህ እያለ ከተናገረ በኋላ በሁሉም ላይ ፍርድን የሚሰጥ እውነተኛ ፈራጅ እግዚአብሔር እንደሆነ እንዲያውቁ እየነገራቸው ነው እንጂ ድርጊታቸው ለምሳሌ እዛው ላይ ምን አለ መሰለህ ቆይ ስማኝ አንዴ ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና ሕግን ሳላቸው ኃጢአት ያደረጉልና በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ እነዚህ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸው እነርሱ ምድናቸውን ብሎ ከዛ በኋላ ቀጥታ አንተ ግን አይሁዳዊ ብትባል በሕግ ብትደገፍ ይላል 17 ላይ አንተ ግን የሚለው አሁን ስለማን ነው ከላይ ዘለሆን የመጣው አንተ ቆይ አይ ለማን ነው ይሄ አንተ ግን ሲል ለማን ነው ከላይ ዘለሆን የመጣው ሐሳቡን ከመጀመሪያ ላይ ነው ኖ ከምዕራፍ 2 ቀጥታ ቁጥር 15 ላይ ከምዕራፍ 2 17 ላይ እሺ ለማን ነው እሺ አንተ ግን ሲል ለማን ነው ከላይ ጀምረን አንብበዋ ሐሳቡን ለማግኘት ከላይ ጀምረን አንብበዋ ቁጥር 17 እሺ ከላይ ጀምረን አንብበዋ ስለማን እንደሚያወራ ስለምን እንደሚናገር ገንጥለ ከምታወጣው ከላይ ጀምረን ምን እንደምን እንናገር አንተ አታውቀውም እንደ መጽሐፉ ልደታ ሮሜ ምዕራፍ 2 ነው የኔ ጥያቄ ኖ አንተ እያነሳ ያለው ማለት ነው አንደኛዋን ቁጥር ነው ሐሳቡ ከላይ ጀምሮ ተያይዞ የመጣ ነው ስለዚህ ስለማን እንደሚያወራ ወደ ላይ ከፍለው ደቂቃውን አቁምልኝና አንተ ይሄኛው የመጨረሻ ጥያቄ አይደለም ቆሟል ደቂቃ አንብብ ይቀጥል እንዴ ጀምሮ ላበው ኦኬ አንተ ከፈልከው እንጂ አንተ ማንበብ ከፈልከው እርሱ ለእያንዳንዱ እንደ ስራ ያስረክበዋል አለ ጌታ ሐዋርያው ጳውሎስ በበጎ ስራ በመንጻት ምስጋናና ክብር የማይጠፋን ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣ መቅሰፍት ይሆንባቸዋል አለ ክፉን በሚያደርግ ሰው ነፍስ ሁሉ መከራን ጭንቅ ይሆንበታል አስቀድሞ አይሁዳዊ ደግሞም የግሪክ ሰው
ነገር ግን አይሁዳዊ ካለ አይሁዳዊ ነው፣ የግሪክ ሰው ካለ አይሁዳዊ ካለን እንግዲህ በአብርሃም ዘር የመጡትን ነው የሚናገረው። የግሪክ ሰው ብሎ ሲናገር የሚናገራቸው እነዚያ ሕግ የሌላቸው አስቀድሞ በአሕዛብ ዓለም ውስጥ የነበሩትን ሁለቱን ያነሳል። አስቀድሞ ለአይሁዳዊ ሲል እንግዲህ መጀመሪያ አስቀድሞ የምናውቀው እግዚአብሔር የሚያውቀው ሕዝብ የነበረው አይሁዳዊውን ነው። ኦኬ እግዚአብሔር ለሰው ፊት አያዳላም። አይሁዳዊውን የግሪክ ሰውም ሁን ወደ ክርስትና ሕይወት ከመጣ በኋላ በየትኛውም መንገድ እግዚአብሔር ለማንም አያዳለም። ፍርዱ ቅን ነው። ቀጠል አለና ኦኬ ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉ። ሕግ ሳይኖራቸው ለምሳሌ ያለ ሕግ የነበሩት የተባሉት እነማን ናቸው? ሕግን የማያውቁ የግሪክ ሰው ወይ ደግሞ ከአይሁድ ውጭ የሆኑት ሕግ አልነበራቸውም። ሕግ በሙሴ በኩል የተሰጠው ለአይሁዳውያን ነው ወይም ለእስራኤላውያን ነው። ስለዚህ ያለ ሕግ ያጠፉት ያለ ሕግ ይቀጣሉ ማለት ነው። ያለ ሕግ ኃጢአትን ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና ሕግ ስላላቸው ኃጢአት ያደረጉ ሁሉ ደግሞ በሕግ ይፈረድባቸዋል። ያ ማለት አትግደል ተብሎ የገደለ ስለዚህ ሕግ እያለው ነው ሕግን ያጠፋው፣ በሕጉ በኩል ይዳኛል። ይሄ አይሁዳውያንን ይመለከታል ማለት ነው። ሕግ የሌላቸው አሕዛብ አለ። ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ እነዚህ ሕግ ባይኖራቸውስ እንኳን ለራሳቸው ሕግ ናቸውና እነዚህ ምን እያለ ነው? አሕዛብ ሆነው ሕግ የላቸውም። ነገር ግን በራሳቸው ማለት ሕግ የተጻፈ ሕግ ኖሯቸው ሳይሆን ምን ብሎ እነዚያ ሕግን ባይኖራቸውም እንኳን ሕግን ያደረጉ ማለት መልካም ነገርን ያደረጉ ወይም በመጥፎ ነገር ውስጥ ያልተገኙ ሕግ እኮ የላቸውም። ይሄ ጥሩ ይሁን የመጥፎን ግን አልለዩም። እንዲያው ከባህሪያቸው ከራሳቸው ተነስተው ማለት ነው ያደረጉት ነገር መልካም ስለራሳቸው ለራሳቸው ሕግ ናቸው ያላቸው ክፉና ደግ ተብሎ ልክ በሙሴ በኩል ለእስራኤላውያን ሳይሰጣቸው ነገር ግን በራሳቸው በልቦናቸው ብቻ ልክ ነው ብለው አውቀው ያደረጉትን እነዛ ለራሳቸው ናቸው አለ። እነሱን አይሁዳውያንን ሳይሆን አሕዛብን መሰከረ። ኦኬ ቁጥር 15 እነርሱም ሕሊናቸው ሲመሰክርላቸው ጥሩ ይሁን መጥፎ የመሰከረላቸው ሕሊናቸው ነው። ሰው ሕሊናው ይመሰክርለታል። የሚያደርገው ነገር መጥፎ ይሁን የሚያደርገው ነገር ጥሩ ይሁን ሕግ ተጽፎ እንኳን ባይሰጠው ባይሃርት ሕሊናው በጎ ይሁን መጥፎ ሕሊናው ይመሰክርለታል። እነሱ ሕሊናቸው ይመሰክርላቸዋል የተባሉት አሕዛቦች ናቸው። አሕዛቦች ናቸው ስል አሕዛቦች የነበሩ ኦልሬዲ የሮሜ ክርስቲያኖችን ነው እየነገራቸው ያለ። ከዛ እነርሱ ሕሊናቸው ሲመሰክርላቸው ሀሳባቸውም እርስ በርሳቸው ሲካሰስ ወይም ሲያማካኝ በልባቸው የተጻፈው የሕግ ስራ ያሳያል። ወይም በእኛ ቤተክርስቲያን ሕገ ልቦና የምንለው ማለት ነው። ሰው በልቡ የተጻፈ ነገር ሳይኖረው ልቡን ተከትሎ ሕሊናው መስክሮለት ይሄ መጥፎ ነው ይሄ ልክ ነው ካለ ይሄ በሕገ ልቦና ተዳኘ እንላለን። ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርኩ በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል። አንተ ግን አይሁዳዊ ብትባል አለ በሕግም ብትደገፍ በእግዚአብሔር ብትመካ። አንተ ግን አይሁዳዊውን ነው እያወራ ያለው እዚህ ጋር። ኦኬ እዚህ ጋር አንተ ግን ያለውና ቁጥር 1 ላይ አንተ ግን አንተ ተብሎ የተባለው ሁለት አንተ የተለያዩ አንተ ናቸው ወይስ አንድ አይነት አንተ ነው? አንተ የምትፈርድ ሰው ሲል ሁሉንም ሰው ነው፣ የተለየ ነው። አንተ አይሁዳዊ ሙሌ ልመልስልህ። አንተ አይሁዳዊ ሲል ኦልሬዲ ስፔሲፊክ አድርጎታል፣ ግልጽ ነው። ለአይሁዳዊ ሰው እያወራ ነው። አንተ የምትፈርድ ሰው ሲል ግን ስለ ሰው ሁሉ እያወራ ነው እንጂ ስፔሲፊክ ወይ ስለ አይሁዳዊ ለብቻ ወይ ስለ አሕዛብ ብቻ እየነጠለ ሳይሆን ሰው ስለተባለ ሁሉ እያወራ ነው ያለው እዛ ክፍል ላይ ሰው ሁሉ ስለተናገረ። አሕዛብ ክርስቲያኖች ምንድን ነው የሚፈርዱት? ሮሜ መቼስ ለምን እንደተጻፈ ታውቃለህ ብዬ አስባለሁ። ሮሜ ከአሕዛብነት ወደ ክርስትና የመጡ ናቸው። ጳውሎስ ደግሞ ስለ አይሁዳውያንም ሕግ እያስተማራቸው ናቸው። ምክንያቱም አይሁዳውያን ሕግን የተቀበሉ ስለሆነ ከአሕዛብነት ወደ ክርስትና የመጡት ላይ ታውቃለህ ምን አይነት ጫና እንደሚፈጥሩባቸው። ሕግ ለእኛ የተሰጠው ምናምን የሆነ እግዚአብሔር ለእነሱ በጣም የሚያዳላ አድርገው ነው ለሌሎቹ የሚያወሩት። ግን ብሎ ነገር የለም። በክርስቶስ ኢየሱስ ሁሉም እኩል ናቸው። ማለት ነው። በአይሁዳዊ ላይ በምን ይፈርዳሉ እያልኩ ነው። አሁን አይሁድ ውስጥ በምን እንደሚፈርድ በኋላ አሳያለሁ። አሕዛቡ ግን በአይሁድ ላይ በምን ይፈርዳል? ምኑ ላይ ይፈርዳል? በመመካታቸው ግልጽ አድርጎ አላስቀመጠውም። በዚህ ይፈርድባቸዋል ብሎ ቅድምም ተናግሬያለሁ። ከላይ ግልጽ አድርጎ በዚህ ይፈርድባቸዋል፣ በዚህ ይኮንኗቸዋል ብሎ ግልጽ አድርጎ አላስቀመጠም። ክፍሉ ግን አንዱ በአንዱ ላይ መፍረድ እንደሌለበት ሁሉም በክርስቶስ ኢየሱስ እኩል እንደሆኑ ፈራጅ ዳኛ እግዚአብሔር እንደሆነ ግን አስረግጦ ይናገራል። ይክፈል ኮንቴክስት በምን እንደሚፈርድ እሱ ሕግ አለኝ እያለ መገረዝ አለኝ እያለ አብርሃም አለው ተናግሯል። ሕግ አለው በሕግ ይዳኛል። ሕግ የሌላቸው ግን ራሳቸው ይዳኛል። ኦኬ የኔ ጥያቄ ምን እንደሆነ ታውቃለህ? ለምሳሌ እዚህ ጋር እየፈረደባቸው ያለው እነሱ ሕግ የሌላቸው ምን አልኩ? ደቂቃ ግን አልፏል። ሙሌ ወደ ጥያቄ ልመለስ። ጨምረህ ነው ጠቅልላ አድርገውና ሙሌ 10 ደቂቃ ነው ያነበበበትን ጨምረህ ነው ያብራራበትን። ኢትስ ኦኬ ሙሌ አሁን እንዲናርግ ኤክስትራ ሰዓት ወስደን አይደል አስቆመን እያወራን ያለ ነው።
እኮ በየትኛው ሰዓት ተቆጥሮ ነው አሁን ያነበብክበት ተይዞ ነው ወይስ አለ? ምንም ሰዓትን አልቆ ግን እዚህ ሀሳብ ላይ ስላልጨረስን እያወራን ያለ ነው። ያንተን ሰዓት ጨርሰ ኖ አቁመን ፖዝ አድርገን እያወራን ነው። አሁን ወደ እኔም ጥያቄ እንድንመጣ ለአንዴና ለመጨረሻ ጊዜ እኔ አውዱን አንብቤ ይሄ ለምንድን ነው ስ ለዚህ ብያለሁ። ፋይናሊ እችኛዋን አልነካልኝም የምትለኝን አንሳትና እሷ ላይ አውርተን ደግሞ ወደ እኔ ጥያቄ እንመለስ። ኦኬ እሺ፣ አንድ ሌላ የመጨረሻ ጥያቄ ልጠይቅህ። እሺ የመጨረሻ ጥያቄ ልጠይቅህ። ኤፌሶን ላይ መዳንን ያለ ስራ እንደሚገኝ ይናገራል አይናገርም? ይናገራል። ኤፌሶን 2:8 ክሊርሊ ያለ ስራ ማለት ነው። ያለ ስራ ግልጽ እኮ ነው ቃሉ። ቴንክ ዩ ጨርሻለሁ። ቴንክ ዩ ሙሌ። እሺ ዋት አ ናይስ ዲስከሽን ባይ ዘ ወይ ከረጅም ጊዜ በኋላ ደቂቃ አስቀምጥልኝ ሲስ ቀጥል ጋይስ ታንኮፒን ሼር አድርጓ። እሺ ሙሌ የመጀመሪያ ጥያቄ ከሮሜ ብዙም ራቅ ሳልል የምጠይቀው የሰው ልጅ ሮሜ ምዕራፍ 8 ከቁጥር 17 ላይ ጥቅሱን ከፈለክ ልታወጣልኝ ትችላለህ፣ እኔም ላነብልህ እችላለሁ። እሺ እንደዚህ ይላል ቁጥር 17 ላይ እሺ ልጆች ከሆኑ ወራሾች ደግሞ ነን አለ። ማለት የእግዚአብሔር ወራሾች ነን አለ። አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን አለ። የሶርኑ ነው የምጠይቅ። ሰው ከክርስቶስ ጋር መከራን አብሮ ቢቀበል ወራሽ ነው አይደለም? ግልጽ ነው። ወራሽ ነው። ወራሽ የሚሆነው ልጅ ስለሆነ ነው። ግን አብሮ መክበር ጋር የተገናኘ ነው። እሱ ደግሞ ምን አብረን ዲፋይን አድርግላለሁ። አብረን እንድንከብር አብረን መከራ አብረን አብሮ ደግሞ መክበርን በተመለከተ ስለ መክበር ብቻ ነው መክበርን እሱን ምን ማለት ነው ዲፋይን አደርጋለሁ። ጥያቄውን አላጠናከርም። እሺ እንድንከብር ብቻ ብሎ አይደለም ያውቀው። አብረን ደግሞ እንድንከብር አብረን መከራ ብንቀበል ይላል። አብሮ መክበርንም አብሮ መከራ መቀበልንም ነጣጥሎን ያስቀመጣቸው። ብንቀበል ከክርስቶስ ጋር ወራሾች ነን ይላል። ስለዚህ ሰው መከራን መቀበል ከክርስቶስ ጋር ወራሽ ያደርጋል አያደርግም? አይ በዛ መንገድ አንተ በተረጉምክበት መንገድ ያደርጋል ወይስ እያለ እንደሆነ ግን መጽሐፉ ላብራራ። ወደ ሁለተኛው አንተ ባልከው መንገድ አይደለም፣ ችግር የለውም። ወደ ሁለተኛው ጥያቄ ልሂድ። እሺ ሁላችን በክርስቶስ ኢየሱስ የፍርድ ወንበር ፊት እንደምንገለጥ ታምናለህ? ኦፍ ኮርስ ሁላችን ማለት አማኞች ማለት ነው። ሁላችን በክርስቶስ በጎ እንዳደረገ ክፉ። ለምንድን ነው በክርስቶስ የፍርድ ወንበር ፊት የምንገለጠው? በጣም ቆንጆ። ይሄ እንግዲህ እኛ በማሴት ብለን እንለዋለን። ይሄ ጀጅመንት ኦፍ ክራይስት ማለት ነው። የክርስቶስ ኢየሱስ ፍርድ ወንበር ፊት ነው። ያመኑ ሰዎች አክሊላቸውን የሚቀበሉበት ፍርድ እንደሆነ እናምናለን። ይሄ የነጩ ዙፋን ፍርድ ነው ብለን አናምንም፣ እንደ እኛ ወንጌል አማኞች ማለት ነው። ስለዚህ አማኞች በጎ እንዳደረገ መልካም ሁሉ እንደ ስራው ሊረከብ ይላል። ስለዚህ እንደ በጎ እንዳደረገው መልካም የኔ ጥያቄ ሙሌ ለአማኞች ነው ብላል አይደለ? ለአማኞች ነው ብላል። ጠቅሱ ክፉ ያደረጉት አማኞች ምንድን ነው የሚቀበሉት? ኦኬ አዎ፣ ይሄንን እንግዲህ እዛው ቆሮንቶስ ላይ ሐዋርያው ጳውሎስ እንዳደረገ ክፉ ያደረጉት ምንድን ነው የሚቀበሉት? እንደ ብልሃተኛ ናጽ መሰረት ሙሌ ቅድም የአማኞቹን አክሊል ሊቀበሉ አልከኝ፣ ሽልማት በጎ የሆኑትን ማለት ነው ሽልማት። እነዛ ሀሳብ መልካም ሆነ ክፉ ያደረገ ይላል። መልካምም ቢሆን ክፉ ያደረጉት ምንድን ነው የሚቀበሉት? ክፉ ያደረጉት አማኞች ምንድን ነው የሚቀበሉት? የኔ የተቋረጠው ደቂቃውን ሲስ ፕሊዝ አመጣለሁ። እሺ ሙሌ ቀጥል። ክፉ ያደረጉት ምንድን ነው የሚቀበሉት? እኔ ቀጥታ ብቻ መልስን። ክፉ ያደረጉት ሙሌ ሲስ ደቂቃውን ታስጨምርልኛለህ። 7:31 ላይ ተቋርጦበታል ይመስለኛል። ስለዚህ እኔ ጥያቄ እዚህ ጋር መልካም ያደረጉት እንግዲህ ሽልማትን አክሊልም ብሏል። ሲጀመር ለአማኞች ነው ብሏል። ኦኬ ክፉ ያደረጉትስ ምንድን ነው የሚቀበሉት? ሙሌ ይመለስ። 7 ሰዓት ጋይስ ታፕ ኮፒንግ ሼር አድርጓ። እንወዳችኋለን ጋይስ። እሺ መታላ ይሰማሃል? የኔ ድምፅ ሙሌ፣ የኔ ድምፅ ይሰማሃል? እኔ አጠራጠር ያለ ጥያቄ ነው የምጠይቅህ። አጠራጠር ያለ ጥያቄ ነው የምጠይቅህ። ኦኬ መልካም ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን ብድራት ይቀበል ዘንድ ሁላችን በክርስቶስ የፍርድ ወንበር ፊት እንገለጣለን ብለሃል። መልካም ያደረጉት ኦኬ ሽልማት ነው ካለ ክፉ ያደረጉ አማኞች ምንድን ነው የሚቀበሉት?
እኮ እሱን ልነግርህ ነው። ምንድን ነው የሚለው በመጽሐፍ ቅዱስ ጠቅሼ ነው የምነግርህ ምን እንደሚሆን ማለት ነው። አንደኛ ቆሮንቶስ ምዕራፍ 3 ላይ ቅድም የነገርኩን ነገር እኔ እንደ ምልሃተኛ ናጺ መሰረትን ምዕራፍ 5 ላይ እያንዳንዱ እንዲያንተ ልዛው ይጠንቅቅ። እኔ ቁጥር 5 ላይ ነው የጠየቅኩህ እንዴ። ቀጥታ መልስልኝ። እሺ ያን ቀጥታ መልስልኝ። መልካም ያደረጉት ምንድነው የሚቀበሉት? እሺ መልካም ያደረጉት ምንድነው የሚቀበሉት? እኮ አክሊል አልከኝ አይደለ? መልካም ያደረጉት አክሊል አልከኝ። አልፈልግም ነው አይ አይደለም። መልካም ያደረጉት አክሊል የሚቀበሉት አልከኝ አይደለ? መልካም ያደረጉት እኮ ጥቅስ ትፈልጋለህ አትፈልግም? እንደ መጽሐፍ መልስልኝ። መልካም ያደረጉት እንደ መጽሐፍ መልስልኝ። መልካም ያደረጉት አክሊል የሚቀበሉት ብለህ ነበር። ቀደም አክሊል ነው ብለህ ነበር አላልከኝም? አክሊል ነው አላልከኝም? ልደት እኔ እኮ አንተ አንብበህ የፈለከውን ልታብራራ ነው ዝም ነው አይደለም። አይ እንትኑ ኮሙኒኬሽን እንዲሆን እንድትደግምልኝ የፈለኩት ቅድም አክሊል ነው የሚቀበሉ ብለህ ነበር አይደለ? ያልኩትን ሁለቱን እንድደግምልህ እድሉን ስጠኝና እኔ ላውራ። እኔ እኮ አንተ ላለማቆም ራሱ እየተሳቀ እኮ ዝም እያልኩ አንተ ራስ ጨርሰህ አያው 30 ሰከንድ ሰጠው። 30 ሰከንድ ቶሎ ቴክስ ስለምፈልግ 30 እሺ 30 ሰከንድ ምን አለ? ግልጽ በሆነ መንገድ እግዚአብሔር እንደ ብልሃተኛ ናጺ መሰረትን መሰረትኩ እያንዳንዱ እንዴት እንዲያንጽ ይጠንቀቅ አለ። አሁን እዛው በከበረ ድንጋይ በወርቅ በብር የሰራ እሱ እና ሽልማቱን ይሸልማል። በአጌዳ በሳር በእንጨት የሰራ ደግሞ እሱ ስራው ይቃጠልበታል፣ ስራው ይጎዳበታል። እርሱ ግን ይድናል፣ በእሳት እንደሚድን ይሆናል አለ። ስለዚህ ያኛው ምን ይቀርበታል? ባጭሩ ክፉ ያደረገ ይድናል ነው ሙሌ። ክፉ ያደረገ ሰው ይድናል። ክፉ ያደረገ ሰው እዚህ ነፍስ የገደለም ይድናል ማለት ነው። ኦኬ ገላትያ ላይ ልምጣሽ። ክፉ ያደረገም ይድናል ብለሃል። እሺ ቀጥል። እሺ ስለዚህ በዚህ ንግግር መሰረት ሁሉም ይድናል። ክፉም ያደረገ መልካም ያደረገ ልዩነቱ አንዱ ይሸለማል፣ አንዱ አይሸለመ ነው። ክፉም ያደረገ ይድናል። ኦኬ ግልጽ በሆነ መንገድ ቆይ ገነት ምንም የሌለባት ሁለተኛውን ጥያቄ ስለዚህ ነፍሰ ገዳዩ ይገባበታል። ነፍሰ ገዳይ እንዴ? ነፍሰ ገዳይ ያው ቆይ አንድ ነገር ልንገርህ። ቆይ ልንገርህ። እሺ ነፍሰ ገዳይ ይገባል የምትለውን ነገር ክርስቲያን ነፍስ ገድለው ምን አድርገው ከዛ ወደ ጌታ የመጡ ሰዎች ስብስብ ነው። ከመጡ በኋላ በቃ ወደ ሌላኛው ጥያቄ ልሂድ። ወደ ሌላኛው እሺ ከመጡ በኋላ ኦኬ ገላትያ ላይ እሺ ገላትያ ምዕራፍ 6 ቁጥር 8 ላይ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል ሲል ከስጋ ምንድን ነው የሚያጭደው? ምንድን ነው? ምን ማለት ነው? መበስበስን አለ። ስለዚህ ሞት ማለት ነው አይደል? በስጋ የሚዘራ ይሄ ለአማኞች የጠቀሰው አይደለም። ምን ልንገርህ አሁን ይሄ ክፍል ለአማኞች ነው ወይስ አይደለም? ለአማኞች ነው የተጻፈላቸው፣ ግን ወደ ህግ ዞር እያሉ ነው። ቆይ ለአማኞች የተጻፈው ለአማኞች ነው። ዋው ጥያቄ ልጠይቀው። ስለዚህ ቆይ ልጠይቀው። ኖ አልጠየቅኩም። በቃ አሁን ነው የምጠይቀው። ለአማኞች ነው አልከኝ አይደለ? አሁን ጥያቄ ከዚህ ለአማኞች ከሆነ አማኞች በገዛ ስጋቸው የሚዘሩ ከስጋ መበስበስን ያጭዳሉ ማለት ነው። ኦኬ ምን ማለት እንደሆነ ላስረዳ። አሁን ትልቁ ቁልፍ ላይ በመንፈስና ቆይ ልመልስልህ። ኢየሱስ ቀጥል። እሺ በስጋና በመንፈስ የሚለው ልዩነት አለ። አሁን በመንፈስና በስጋ ማለት ምናል? በመንፈስ አይደለም የጠየኩት እኔ ገና በስጋ ጋር ቆይ ስማኝ። እዛው ያለው እኮ ነው የምልህ። ስማኝ አንዴ ፕሊስ። ስለ ስጋው ነው እሺ እኮ ስለ ስጋ ላወራ ነው። እሺ ስለ ስጋም ላወራ ነው። አሁን ስለ ስጋ ብቻ አላለ መጽሐፍ ቅዱስ፣ በመንፈስ በስጋ አለ። ስለዚህ በስጋ ሲባል ምን ማለት ነው? ከህግ በታች መሆንን ማለት ነው። በመንፈስ ማለት በእግዚአብሔር ጸጋ መመራትን ነው። ስለጀመር ቆይ አንዴ በስጋ ማለት በህግን መሆንን ነው የሚያሳየው። እሱ ከፈለክ አውጥቼ ክፍሉን በገዛ ስጋው ነው የሚለው። በስጋ ሳይሆን በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወትን ያጭዳል። በመንፈስ የሚዘሩ የዘላለም ሕይወትን ያጭዳሉ፣ በስጋ የሚዘሩ መበስበስን ያጭዳሉ እያለን ሁለቱም ለአማኞች ነው የሚናገር አይደለም እኮ። ነገርኩህ እኮ ወደ ልዩ ወንጌል ዞር አላችሁ ያላቸው እኮ አማኞች እኮ ናቸው። ምንድን ነው የምትለው? አሁን ዙራችኋል። ከህግ በታች ከሆናችሁ ከጸጋ ትጎድላላችሁ፣ ከክርስቶስ ትለያላችሁ። በህግ በዚህ ክፍል መሰረት በዚህ መሰረት ወደዛ አይደለም። ኦኬ እዛው ክፍል ላይ ማለት ነው። እዛው ክፍል ላይ ባንዝል ይላል። ባንዝል ሲል ጳውሎስ ራሱን ጨምሮ ነው አይደለም? ባንዝል ሲል ኦኬ ይሄ አክቹሊ ራሱን አካቷል አላካተተም? ቆይ ልነግርህ ነው። ስማኛ አሁን አማኞችን በተመለከተ በአንደኛ መደብ የኔ ጥያቄ እሱ አይደለም። ባንዝል ሲል ጳውሎስ ራሱን አካቷል አላካተተም እኮ ክርስቲያኖችን። ቆይ አንዴ ለምሳሌ
ለምሳሌ ጳውሎስ ራሱን አካቷል አላካተተም? ባንዝል ሲል እዚህ ጋር ባንዝልም ሲል ራሱን አላካተተም? አካቷል። እሱ ሲጀመር መልእክቱ ለሱ አይደለም፣ መልእክቱ ለነሱ ነው እየነገራቸው ያለ። ምን እንደካልተተም ወይ ባንዝል በጊዜው እናጭዳለን ሲል ራሱን አካቶ ነው የጻፈው አይደለም? ኦኬ እንድመልስልህ ቀጥታ እንድመልስልህ እድል ካልሰጠኸኝ ራስህ እንዲያኑ እንዲህ ነው ብለህ ፖለቲካ ሰርተለፍ በቃ እንድመልስልህ ፍቀድልኝ። አንተ ሌላኛው ክፍል በቃ ሌላ ጥያቄ ልጠይቅሽ፣ ወደ ሌላው ጥያቄ ልሂድ። ኤፌሶን ምዕራፍ 2 ቁጥር 8 ላይ በስራ ስለመዳን አይደለም ማለት የሚያወራው? አዎ በስራ መዳን አይደለም። በጣም ጥሩ። እሺ እኛ ኦርቶዶክስ ቤተክርስቲያን በስራ የእግዚአብሔር ልጅ ይገኛል ብለን ያስተማርንበትን አንድ እስኪ ማስረጃ ሰጠን እስኪ። በስራ የእግዚአብሔር ልጆች እንሆናለን ያልንበት የእግዚአብሔር ልጆች ወይ መጽሐፍ የቤተክርስቲያኒቷ መጽሐፍ ሊሆን ይችላል። ኤኒቲንግ ደቂቃ እዚህ ጋር አቆማለሁ። ደቂቃውን አምጣና ሳይ እየጠበቅኩ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን በስራ የእግዚአብሔር ልጅ ይኮናል ያለችበትን ሲስ ደቂቃውን ታስቆመዋለህ። 1 ደቂቃ ከ50 ላይ ነበረ። ጥያቄውን እንዳትረሱ። ኦርቶዶክስ ቤተክርስቲያን በስራ የእግዚአብሔር ልጅ ይኮናል ብላ ያስተማረችበትን ነው። በስራ የእግዚአብሔር ልጅ ኦርቶዶክስ ቤተክርስቲያን። እሺ ሙሌ አንዴ እስኪመለስ ጋይስ እኔ ጋር ሪስትሪክሽን አምጥቷል። አንዴ ታብ ኮፒ ሊንክ ሼር አድርጉልኝ እስቲ። ሪስትሪክሽን ይላል። ታብ ኮፒ ሊንክ ሼር እስቲ አድርጉ። ደጋግ ኢትዮጵያውያን እስቲ ብዙ ጊዜ ፕሮቴስታንት እናንተ በቃ በስራ ነው የሚዳነውን በስራ የእግዚአብሔር ልጅ ይኮናል በጣም ሁሌ የምንከሰሰው ልክ በጸጋ እንደማናምን ተደርጎ በስራ የእግዚአብሔር ልጅ እንሆናለን ብለን ያስተማርንበትን መጽሐፍ ኦፊሻል የቤተክርስቲያን መጽሐፍ ካለ የቤተክርስቲያኒቷ አምጡና አሳዩን። ያላልነውን ስለሆነ ሁሌ የምንባለው ያልበለዛ ከ20 ሚሊዮን በላይ የሆነ አንተ ዝም በላ ገባም በምን እንደሚዳን የጻፋችሁበት ነገር አለ። ልደት ሲሳይ አስወጣው በእናትህ ግንፍል የተዋዮች አንድ ጣልቃ አትግቡ። እነሱ ናቸው ስክሪንሻት አላምጣላችሁ ላችሁ ሪስትሪክሽን ይላል። አንድ እስቲ ኮፒ ሊንክ አድርጉት። አንድ ሙሌ እስኪመጣ ድረስ አንድ እና በጸጋ ነው ወይ ብላችሁ የምታምኑት ገና ዛሬ ነው የምትሰሙት። እና እስከ ዛሬ በጣም በተደጋጋሚ ከምንተችበት ጥያቄዎች እናንተ በስራ የእግዚአብሔር ልጅ ይኮናል የቱ ጋር ነው ያለው? ከዚህ በላይ ኦርቶዶክስ መጠየቅ ያለ የቱ ጋር ነው እንደዛ ያለው ነው? የቱ ጋር ነው እንደዛ ያስተማረው? የቱ ጋር ነው ካላልን ማለት ነው ከ5 ሚሊዮን በላይ የሆነ ጴንጤ ዋሽቷል ማለት ነው። ተመልሻለሁ አልተመለስኩም። ምክንያቱም ሚል ካላመጣችሁ እንደዛ ስንል ካልሰማችሁ እንደዛ የሚል ንባብ ጽሁፍ መጽሐፎቻችን ላይ ከሌለ ከየት አምጥታችሁ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው የሚድነው ወይም ደግሞ የእግዚአብሔር ልጅ የሚሆነው በስራ ነው ብለዋል ያላችሁበትን ማስረጃ ሰጡናላችሁ። ኦኬ አላመጣችሁ ሁላችሁም ማለት ነው እንደ እምነት ድርጅት ነው ያዋሻችሁት ማለት ነው። ሲሳይ እየሰማ አይደለም። አይ ስዌር ቱ ጋድ እንደ ቻሌንጅ ነው። ከዛ ነው የመጀመሪያው ነገር አረጋሽ ቻሌንጅ ነው የመጣው ሙሌታ ኔትወርክ ባሻይ ሙለታ ከሌለ ማለት ነው። ሲሳይ እኔ 10 ደቂቃ ተሰጠኝና ምክንያቱም 10 ደቂቃ ተሰጠኝና ታወርዱን ነፃነት የሌለው ቤት ነው አንዴ ማንም ሰው ማለት ነው ከማጠቃለያው በፊት እንጠይቅ እንጂ ባሻይ ምንም ከየት መጥቶ ነው አንተ ደግሞ የትኛው ተከራካሪ ነው ከማጠቃለያ በፊት የምትጠይቀው? ስለዚህ እኔ አሁን ደቂቃዬን አስቀምጥልኝ። አንድ ሙሌ አለ ከታል ኔትወርክ ይዞት ነው። ጋይስ እኔ ጋር አላችሁ
ሪስትሪክሽን የሚለውን እኮ ላሳያችሁ ነበር። ሪስትሪክሽን እያለ ነው። ኮፒ ሊንክ አድርጉት እስቲ። ሲስ ደቂቃችን ከታች አለ። አይ ኔትወርክ ይዞት ነው። ከታች አለ ሙሌ። ከታች እኮ እያየሁት እኮ ነው። 5 ደቂቃሽን 3 ደቂቃ እንጠብቀውና ሙሌ ከታች አለ። ከዛ ካልወረ እሱ ከጨረሰ በኋላ ጥያቄ ያላችሁ ወንጌል አማኞች ገብታችሁ መጠየቅ ትችላላችሁ። አንድ እነሱ ጨርሱና ልደት ፍቃደኛ ከሆነ ይሄው ፍቃደኛ ከሆነ ጥያቄ ያላችሁ ወንጌል አማኞች ለወንድማችን ልደት ጥያቄያችሁ ማቅረብ ትችላላችሁ። ሙሌ ተመልሰሃል? አዎ ተመልሻል። ኔትወርክ ወደ ውጭ ወጥቼ ነው ቤት ሆኜ ስለነበረም ቢያለኝ ወደ ውጭ። ኦኬ ሲስ ቀደም ልክ ሮሜን እንዳብራራ ነው። ቀደም ሮሜን እንዳብራራ ነው ከኔ ጋር ደግሞ ማለት ነው። ኦኬ ሙሌ እሺ አለው ኦኬ እኛ የኦርቶዶክስ ተዋሕዶ ቤተክርስቲያን የእግዚአብሔር ልጅነት በስራ ይገኛል ብለን ያስተማርንበትን መጽሐፍ ወይ ደግሞ ትምህርት አምጥተህ ልታሳየን ትችላለህ? ስለ ድህነትን በስራ የዘላለም ሕይወት እናገኛለን ነው። የእግዚአብሔር ልጅነትን ነው። የእግዚአብሔር ልጅ ስፔሲፊክ አድርጌን የምጠይቅ ሙሌ ፕሊዝ። የእግዚአብሔር ልጅ ለመሆን ስራ ያስፈልጋል ብለን ያስተማርንበት መጽሐፍ ወይ ሌላ ነገር ልታሳይ ትችላለህ? መዳን የዘላለም ሕይወት ማግኘት ከእግዚአብሔር ልጅነት የእግዚአብሔር ልጅ መሆንን በስራ የምናገኘው ብለን ያስተማርንበት ትምህርት አለ። even this is called exact word fallacy ማለት ነው። አሁን የዘላለም ሕይወት ወደ ሌላኛው የተለየ ወይ ምክንያቱም እኛ የቀጥታ የእግዚአብሔር ልጅ ለመሆን ስራ ያስፈልጋል አላለም። ቴንክ ዩ። የያዕቆብ መልእክት ላይ ነው የምንሄደው። የያዕቆብ መልእክት የተለየ ነው። ከዘላለም ሕይወት የተለየ ነው። ሙሌ ለምን ነው የምትረብሸውን? ጥሩ ተወያይተህ መረበሽ አንተ እኮ 10 ደቂቃ እሱ ፈልገህ እኮ ነው ጨምሬልህ እኮ ነው ፈቅጄ ጨምሬልህ ነው። የያዕቆብ መልእክት ምዕራፍ 2 ያዕቆብ መልእክት ቀጥል። እኔ አሁን ለምክንያት በማይመች ሁኔታ ነው በፈለከው መንገድ ጥያቄ እንድጠይቅ ከስራ የተለየ እምነት የሞተ ነው አይደለም? የሞተ ነው። አክቹሊ ግልጽ ነው። ስለዚህ እምነቱ እንዳይሞት ስራ ያስፈልጋል አያስፈልግም? እምነቱ እንዳይሞት ስራ ያስፈልጋል የሚል ነገር የለም። እምነቱ ያው ከሆነ ስራ መኖር አለበት። እምነት እንዳይሞት ስራ ያስፈልጋል አያስፈልግም? እምነት እንዳይሞት ስራ ያስፈልጋል አያስፈልግም? እምነት እንዳይሞት ስራ ያስፈልጋል አያስፈልግም? ይኸው ደግሜ ልንገር አያስፈልግም። ስለዚህ እምነት ሲጀመር ያው የሆነ አይሞት አልጨረስኩኝም። ስለዚህ እምነት እንዳይሞት ስራ ካላስፈለገ እዚህ ክፍል ላይ ደግሞ እምነት ያለ ስራ የሞተ ነው። ስለዚህ የአንተ እምነት የሞተ ነው ማለት ነው ስራ ስለሌለው። አይ ማን አለ? ያዕቆብ አንተን እምነት የሞተ ነው ያለ የኔማ ያው ስለሆነ አያስፈልግም ማለት አንተ አያስፈልግም ማለት ያዕቆብ ያስፈልጋል አለ። ያዕቆብ እምነት ያለ ስራ የሞተ ነው አለ። አምጣና እምነት እንዳይሞት ስራ ያስፈልጋል ያለበትን አምጣና ሳይ። አንተ እኮ ነው መሰከርከው እኮ አንተ ነው መሰከርከው። ምን አልኩኝ? ስራ የሌለው እምነት የሞተ ነው አይደለም አልኩኝ። ከስራ የተለየ እምነት የሞተ ነው አይደለም? ከስራ የተለየ እምነት የሞተ ነው አይደለም እኮ። ምን እያልኩ እንደሆነ ላሳይህ። አይ መጀመሪያ ቃል በቃል መልስልኝ። ከስራ የተለየ እምነት እሱ እኮ መጽሐፉ እኮ አለ እኮ። ከስራ የተለየ እምነት እያልኩ እንደሆነ ላሳይህ። ስለዚህ እኮ አይ ኖ አንዴ አዳምጠኛ። ኧረ በስመ አብ ደርበህም አታውራ። ከስራ የተለየ እምነት የሞተ ነው ወይንስ አይደለም? ነገርኩህ እኮ ነው እኮ አልኩህ። ጳውሎስ በጣም ጥሩ። የሞተ ከሆነ አንድ አማኝ እምነቱ እንዳይሞት ስራ ያስፈልጋል ያስፈልጋል አላለም እሱ። ዳስ ዩር ኢንተርፕሪቴሽን ባይ ዘ ወይ። የኔ ጥያቄ እኮ ነው ይሄ። ያስፈልጋል ያስፈልጋል እሱ ነው ያስፈልጋል አይደለም? ስለዚህ ከስራ የተለየ እምነት የሞተ ነው ማለት ምን ማለት ነው? እምነት ሲጀመር አይሞትም አልኩ። በቃ ከስራ እንዳይሞት የሚያደርገው ስራው ነው አይደለም? ምን እኮ ልነግርህ አይደለም። ጳውሎስ ስላልሞተ ነው ስራ። ያዕቆብ እያለ ያለው ግን እሱን ነው። አላለም እንዳላለ አሳየህ አሳየኝ። አላለም
ኦኬ በጣም ቆንጆ። ስለዚህ ግልጽ በሆነ መንገድ እኔ ያዕቆብ እየተናገረ ያለው እምነትህ ያው ከሆነ አሳየኝ ነው ያለው። እሱም ሊወቀው አለ እንጂ አሳየኝ። ጥቅሱን እያነበብክ ንገረኝ። እሺ ላውጣና ላንብብልህ። ልክ ነው ቅድም እንዳደረኩት ማለት ነው። በጣም ጥሩ። እሱ በጣም ያስማማናል። ስልኩን ላንሳና ላብራራልህ ማለት ነው። ከፈለክ እኔ ላነብልህ እችላለሁ ነው ወይ? አነባዋለሁ፣ ችግር የለውም። ስልኩ መጽሐፍ ስላለ እኔ አነባዋለሁ። እያነበብኩ አብራራልሃለሁ። ክፉም ያደረገ ገነት ይገባላል። ዛሬ ሰማን ይሄንን። አይ ፖለቲካ መስራት ጀመርክ። አንደኛ የሲሳይም ችግር ነው። እኔ ወጥቼ ቅድም አንተን እያስወራ ነበር። አንተ ወጥተህ አላወራሁም። ፖለቲካ ስራ ምን እንዳልኩ አብራራለሁ። እኔ ቀጥል። አይ ልደት እንዲሁ እንደዚህ ሪስፔክት መደራረጉ ይሻለናል በሚል ነው። እንደዛው ነው ፖለቲካው ከሪስፔክት አልወጣም እኮ። አይ ያላልኩት ለምን ትላለህ? እዚህ ያለው አረ እኔ አላልክም። ክፉ ያደረገ ገነት ይገባል፣ ክፉም ቢያደርግ ገነት ይገባል አልክ። እኔ ያልኩት አንተ ላልከው እኔ ልሰጥ እኔ አላልኩም። ቆይ ችግር የለውም። ሪከርዱን አንተ በየትኛው ስራ ገነት እንደምትገባ እናያለንና እሱን እግዚአብሔር ያውቃል። አንተም በምን ሁኔታ እግዚአብሔር ያውቃል። ወደዛው ነው እግዚአብሔር ያውቃል ነው እናንተ ድነት እኮ እና ታዲያ ሁሉን አዋቂ ወደሆነ ወደ እግዚአብሔር ነው የምንመሰክረው። እና ለአንተ እኛ እግዚአብሔር ብቻ ወደ እንደምትሄዱ አታውቁም። እግዚአብሔር ግን ያውቃል። ወደ ትምህርት እግዚአብሔር ያውቃል ብለህ የት እንደምንሄድ አናውቅም። አይ ጴንጤ ይልሽ እኮ አልክ እኮ አሁን እግዚአብሔር ወደ ትምህርቱ እግዚአብሔርን እያልኩ ወዴት እንደምሄድ አላውቅም። ታውቃለህ አንተ የት እንደምትሄድ? ወደ ጥቅሱ ግባ። ወደ ጥቅሱ እኔ አውቃለሁ ካልከኝ ዛሬ ነው የምትወገዘው። ወደ እግዚአብሔር መንግስት፣ ወደ ክርስቶስ ኢየሱስ መንግስት ነው የምገባው። ቀጥል። ወደ ትምህርት በስራ እሺ፣ ጥሩ ለውጥ ነው። እሺ ወደ ትምህርቱ አባቢ። እሺ ልደትዬ ላወራ ይኸው የላነብ እኮ ነው። እኔ ላነብ ስል ወደ ትምህርቱ ትለኛለህ። ምን ይላል መሰለህ? ከቁጥር ስንት ነው የምታነበው? ኦኬ ምን ይላል መሰለህ? ከቁጥር 16 ጀምሮ ከእናንተ አንዱ ነው። ከቁጥር 17 ማለት ስራ የሌለው እንደዛም ስራ የሌለው እምነት ቢኖር በራሱ የሞተ ነው ከሚለው ሊጀምር። ምን አለ? እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው አለና፣ ነገር ግን አንድ ሰው ታረቡ ጥሩ ነው። ከቁጥር 14 ጀምረ እንዴ ቆይ አይ ለማብራራት ከሆነ ከፍ ብለህ ነው ራሱ ጥቅሱን አንዱም ነጠላ ይዘህ ሳይሆን ከ14 እስከ 17 አበበ። እኔ አሁን ላብራራ የምፈልገው እኔ አብራራለሁ። እኔ ከፈለክ አንተ እኮ አንዴ ችግር የለውም። ምን አደረክ መሰለህ? ከፈለከው ቆይ ኧረ በፈጣሪ ምን ሆነ ነው እንዴ አንተ ሮሜ? ከፈለከው ጀምረህ አንብበህ አብራራ አልኩህ። ከፈለከው ጀምረህ አብራራ በቃ። አሁን እኔ ትክክል ካልሆንኩ መደምደሚያ ላይ ይሄ ነገር ማብራራት ነበረበት ብለህ ትቀጥላለህ አንተ። እኔ ከዛው 17 ላይ እንደዚህም ስራ የሌለው እምነት ቢኖር በራሱ ይሄን ጥቅስ ጀምሬ ነው የማወራው። በራሱ የሞተ ነው አለ። ኦኬ ይሄንን ሲያብራራ ቀጥሎ ያለውን እያብራራ ነው እናውራ። ነገር ግን አንድ ሰው አለ አንተ እምነት አለህ እኔም ስራ አለኝ፣ እምነትህ ከስራህ ለይተህ አሳየኝ፣ እኔም እምነቴ በስራ ያሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ፣ አጋንንትም ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አለ። አሁን ከላይ ግልጽ በሆነ መንገድ አንተ እምነትህ አለህ እኔም ስራ አለኝ፣ እምነትህ ከስራ ለይተህ አሳይ፣ እምነት ከስራ ለይተህ አይታይም እያለ ያለው ያኛው ደግሞ ምን አለ? እኔም እምነቴን በስራ ያሳያለሁ። ኦፍ ኮርስ የትኛው ነው ትክክል? እምነቱ በስራው የሚያሳይ ሰው። ይሄኛው ግን እምነቴ ከስራ ለይቼ በምን ሊያዩ ይችላል? ያዕቆብ ሰው ነው። እምነቱን ከስራ ተለይቶ ማየት አይቻልም። ስለዚህ ስራ ከሌለው እምነቱ ስለማይታይ ያዕቆብ ምን ይላል ማለት ነው? ሞቷል ይሄ እምነት ይላል። የሚያይ ሰው ኦኬ እምነት አለኝ ይላል፣ ግን ስራ ግን የለውም። ስለዚህ ዝም ብሎ ነው ክሌም አለኝ የሚለው ዝም ብሎ ነው እንጂ ምን ሊያረጋ አይችል ሊያሳይ አይችል። እንቀጥል። እሺ አባታችን አብርሃም ልጁን እንቀጥል። አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ ይጸደቅ አልነበረምን? ኦኬ በስራ ይጸደቅ አልነበረምን አለ። አባታችን አብርሃም ግልጽ በሆነ መንገድ እንግዲህ ይሄንን ባይዘው ይሄን ቀጥታ አብርሃማው በስራ ጸድቋል የሚል ሰው ካለ ቀጥታ የሚጋጨው ከማን ጋር ነው? ከጳውሎስ መልእክት ጋር። ጳውሎስ አብርሃም በስራ ይጸደቅ። ስለዚህ እዚህ ክፍል ላይ ያዕቆብ አብርሃም በስራ ይጸደቅ አይደለም ሲል ከያዕቆብ ጋር ተጋጭቷል እያልክ ነው? ምን እያለ እንደሆነ እነግርሃለሁ። በቀጥታ ቃሉን ተቀበለውላ ተቀበለው። ምን ክፍል አባታችን አብርሃም ልጁ ይስሐቅ በመሰዊያ ባቀረበ ጊዜ በስራ ይጸደቃል። አንተ የምትተረጉምበት መንገድ
ቆይ ሪቶሪካል ጥያቄ ነው አይደል የጠየቀው ሙሌ? አይዋ እሺ እሺ አንዴ ነው ልደት ይሄ ጥያቄ ምን አይነት ጥያቄ ነው ይባላል? ሪቶሪካል መልስ ያለው ጥያቄ ራሱ ጥያቄው ራሱ መልስ ያለው አይደል? ምን አይነት መልስ ነው ያለው? ምን አይነት መልስ ነው? ምን አይነት መልስ ነው ያለው? ቆንጆ እኮ ልነግርህ ነው። መልሱን ነገር እዚሁ ነገር መልስ ምን አይነት መልስ ነው ያለው? እኮ ይኸው ለያዕቆብ ለራሱ የመለስኩለት ልጅ ጸድቋል ወይንስ አልጸደቀም የሚል መልስ ነው የሚያሰጠው። ይሄ እኮ ለያዕቆብ ለራሱ የመለስኩለት ልጅ ያዕቆብ ምን እያለ እንደሆነ እኔ ይገባኛል። ምን እያለ እንደሆነ ያዕቆብ ነው የምትመልስለት እኮ ያዕቆብ እየጠየቀ አይደለ? ለማን ነው የሚጠይቀው? ለኦዲየንስ ለያዕቆብ ትመልስለታለህ ይላል። ያዕቆብ መልስ ያለው ጥያቄ ነው የጠየቀው እኮ። ለምን ነው የምትመልስለት? መልሱ እኮ ይታወቃል፣ ተቀምጧል። መልሱ ምንድን ነው? ጸድቋል። ኦኬ አብርሃም መቼ ነው የጸደቀው? እስኪ ዘፍጥረት ላይ አሳየኝ። አብርሃም ልጁን ይስሐቅን በመሰዊያ ላይ ባስቀመጠ ሰዓት ራሱ ያዕቆብ እኮ ዘፍጥረት ምዕራፍ 2 አይልም 22 ላይ በስራው እንደጸደቀ አይልም። አየህ እንደዛ አንተ በምትረዳው አይደለም። ያዕቆብ ይላል አንተ አትልም ነው ችግሩ። ያዕቆብ ይላል አንተ ግን አትልም። ያዕቆብ ይላል ያዕቆብ ይላል እኛ የሐዋርያት ልጆች ስለሆንን የያዕቆብን ትምህርት እንቀበላለን፣ አንተ አትቀበልም። ችግሩ ምንድነው? አንተ አብራርተህ ከጨረስክ በኋላ ነው እኔ ሐሳቤን ጥያቄን የጨረስኩት። ጉዳዩ ግን እኔ ሳብራራ እንደ በቃ ትክክለኛ ካልሆነ መንገድ ባብራራ ምንድን ነበር የጠየቅኩህ? እኔ ቅድም ሙሌ ምን ነበር የጠየቅኩት? ምንድን ነበር የጠየቅኩት ጥያቄ? የቀሪ ጥያቄ ካለህ ጠይቅ። አይ ቲንክ እንግዲህ ሲሳይ አንድ ሰዓት ብትጠይቅ አይ በቃ ደቂቃው እኔ ጋር ነው። ማጠቃለያ ስለተፈቀደ አይደለም ሙሌ፣ ስለ ሁለታችሁ እኮ ፈቃደኛ ስለሆናችሁ እኮ ነው አውጥተህ ማብራሪያ እንጂ እኮ ሰዓት አለቀ ብዬ እሺ በቃ ማጠቃለያ ስጥና ልስጥ። እኔም ጥያቄና መልሱን አንተ ስለሆነ የጀመርከው ሙሌ፣ ማጠቃለያ የምትሰጠው አንተ ነህ። እሱን እኮ ፈቅደን እኮ ነው። ልደት ምን ሆነ ነው እንጂ የጀመርከው አንተ ስለሆንክ ነው። ጥያቄና መልስ የጀመርከው አንተ ስለሆንክ ውይይቱን አንተ ጀመርከው። ከዛ ጥያቄና መልስ ውይይቱን አንተ መጀመሪያ አንተ ተናገርክ። ቆይ ልንገርህ፣ መጀመሪያ አንተ ተናገርክ። በዛ አካሄድ ቢሆን ጥያቄውም አንተ ነበር የምትጠይቀው፣ ግን እኔን አስቀደምከኝ። ይሻልኩኝ ችግር የለውም ብዬ ማለት ነው። ስለዚህ ጥያቄው ላይ አንተ ውይይቱ ላይ ቀደምክ፣ ጥያቄው ላይ ነው የቀደምኩኝ። መደምደሚያ ላይ አንተ ትቀድማለህ። በቃ ዲስ ኢዝ ምንም ይሄ ቀላል ነገር ነው። እሺ ችግር የለም። ስንት ደቂቃ ነው የምትሰጠን ሲሶ? 7 ደቂቃ ማጠቃለያ 7 ደቂቃ። ውይ ብዙ ነው በጣም ሲስ። 5 ደቂቃ ይሻላል። 5 ደቂቃ እሺ፣ 5 ደቂቃ ማጠቃለያ በጣም ብዙ ነው። ኦኬ ስለዚህ ማጠቃለያ ላይ ማስቀመጠው ነገር ምንድን ነው? እሺ ይሁን። እሺ 7 እሺ አድርገው። እሺ ይሁን መልሶ ሲስ 7 አድርገው። ስለዚህ ቅድም እንግዲህ ድነናል እየዳንን ነው እንድናለን ስንል የመጽሐፍ ቅዱስ ትምህርት እንደሌለን ተደርጎ በጣም በተደጋጋሚ ሲቀመጥ ተመልክተናል። ድነናል ስንል አልኩ ኤፌሶን ምዕራፍ 2 ከቁጥር 8፣ ቲቶ ምዕራፍ 3 ከቁጥር 5 ላይ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ አዳነን እንጂ ከእኛ በሆነ ስራ አይደለም። ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን ስንል ድነናል ስንል ያለ ስራችን አምነን ተጠምቀን የጌታን ቅዱስ ሥጋና ክቡር ደም ተቀብለን በመንፈስ ቅዱስ ታትመን ድነናል እያለ ነው። ይኸው ድነናል ስንል ትምህርታችን ይኸው ነው። እየዳንን ነው ስንል የቱ ጋር ነው የመጽሐፍ ቅዱስ ትምህርታችን ያለው? እየዳንን ነው ማለት ሂደታዊ ነው። የክርስቶስ ኢየሱስን ህይወት እየኖርን ነው። እሱን ከየት አምጥታችሁን ያስቀመጣችሁት ምትለን ከሆነ ኤፌሶን ምዕራፍ 2 ከቁጥር 10 ላይ እኛ ፍጥረቱንና እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። በክርስቶስ ኢየሱስ ተፈጠርን። ስለዚህ ይሄ መልካሙን ስራ ለማድረግ በጌታ ተፈጠርን ማለት እየዳንን ነው ስንል መልካሙን ስራ እየሰራን ነው። ቆላሲያስ ላይ ደግሞ ድጋሚ ላስቀምጥልህ እየዳንን ነው ስንል ምን ማለታችን እንደሆነ ቆላሲያስ ምዕራፍ 1 ቁጥር 10 ላይ እንደዚህ ይላል፣ በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ። ድነናል ማለት ይኸው ፍሬ እያፈሩ በእግዚአብሔር እውቀት ማደግ ማለት ነው። ይሄ በእግዚአብሔር እውቀት ማደግ። ደቂቃውን ለሙሌን ያረከው ኦኬሽ። በእግዚአብሔር እውቀት ማደግ ማለት ይሄ ነው። መልካም ፍሬ እያፈራ ይሄ ድነናል ስንል ነው። ሌላ እየዳንን ነው ስንል ነው። እንደገና ሌላ ቦታ ላይ ይህንን ትምህርት የሚደግፍ መጽሐፍ ቅዱስ ማስረጃ አላችሁ ወይ? እየዳንን ነው ስትሉ ማለት ነው። አለን በሚገባ። የቱ ጋር ያላችሁ ከተባልን ተመልሰን ፊልጵስዩስ ምዕራፍ 2 ከቁጥር 12 እና አስቀድሜ እንደነገርኳችሁ በፍርሃትና በመንቀጥቀጥ ሆናችሁ የየራሳችሁን መዳን ፈጽሙ። መዳናችሁን ምን በሉ? መዳናችሁን ፈጽሙ ተብሎ ተቀምጧል። ስለዚህ እየዳንን ነው ስንል መዳናችንን እየፈጸምን ነው እያልን ነው። ለምን? ፍሬ ማፍራት ስላለብን፣ ክርስቶስ ኢየሱስን መስለን መኖር ስላለብን። የተጠራ ነው ክፉም አደረገ በጎ ዝም ብለህ ገነት ትገባለህ በሚል ትምህርት ሳይሆን ክርስቶስን እንድንመስል ክርስቶስን መስለን እንድናደግ። የኦርቶዶክስ ቴዎሎጂ በጣም ደስ የሚለው ቴዎሲስ ማለት ነው። በቃ እግዚአብሔርን መስሎ ማደግ፣ ሁሌ ማደግ ያለበት ህይወት ነው። በቃ
ኃጢአት ብትሰራ ንስሐ እየገባ ፍሬን እያፈራ ታድጋለህ። ጌታን እየመሰል በምሕረቱ ጥላ ውስጥ ሆነ ሁልጊዜም ክርስቶስ ኢየሱስን እያየ እሱን እየናፈቅከው እሱን እየመሰልከው በመከራ እየመሰልከው ትኖራለህ እንጂ 24 ሰዓት በርገርን ስጋን ጥሬን እየበላ እየወደክ እንደፈለክ እየኖርክ ዋን ሴቭድ ኦልዌይስ ሴቭድ ብለህ ከዛ ገነት የኃጢአተኞችም የጻድቆችም መገኛ ስለሆነች ክፉ ያደረገ መልካም ያደረገ ተሰባስቦ ይገባበታል። ይሄ ቲያትር ቤት አይደለም፣ የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ነው። ስለዚህ ወደ እግዚአብሔር መንግስት ደግሞ የምትገባው ምን ብለህ ነው? ራሳቸው ልብሳቸውን ያጠቡት እነዛ ብፁዓን ናቸው። የመጨረሻውን እራት ከማን ጋር? ከጌታ ጋር የሚካፈሉት ልብሳቸውን ያጠቡት ብፁዓን ናቸው። ስለዚህ ልብስህን ሳታጥብ በቆሻሻ ልብስ ሰርግ ቤት ብትመጣ ማንም እንደማያስገባ ሁሉ ንስሐ የሌለው ህይወት ፍሬ ሳታፈራ ብትመጣ ወደ ውጭ ትጣላለህ እንጂ ተግበስብሰህ የምትገባበት ምናልባት ኃጢአተኛውም ጻድቁ የሚገባበት እሱ ምናልባት ትምህርት ቤት ሊሆን ይችላል እንጂ የእግዚአብሔር መንግስት ሊሆን አይችልም። የእግዚአብሔር መንግስት ስል ማለት ነው የዘላለም ህይወት የምናገኝ አግኝተን የምንገባባትን ክርስቶስ ሲመጣ የሚሰጠንን ግን በህይወት እስካለ ድረስ ቆሻሻ ሆነ ወደ ቤተክርስቲያን ብትመጣ ቤተክርስቲያን ደግሞ ታነጻለች ማለት ነው። በክርስቶስ ኢየሱስ ቅዱስ ሥጋና ክቡር ደም። ኦኬ። ስለዚህ እየዳንን ነው ስንል ክርስቶስን በመምሰል ህይወት እያደግን ነው እያለን ነው። ሌላኛው ሰው እንድናለን ስንል ግን ምን እያልን ነው? ማቴዎስ እንግዲህ ግልጽ አድርጎ ያስቀምጥልናል። ደቂቃ ስላለኝ ልናገር። ማቴዎስ ምዕራፍ 24 ቁጥር 13 ላይ ደግሞ እንደዚህ ይላል፣ እስከ መጨረሻ የሚጸና እርሱ ግን ይድናል። ይሄ አየህ፣ ወደፊት በሆነ መንገድ ተደርጎ ነው የተቀመጠው። እስከ መጨረሻ ይጸና ምን ይላል? እርሱ ይድናል። ይህን ተስፋችንን ደግሞ የሰጠን ማን ነው ስንል ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ እንደዚህ ብሎ ይናገራል። ልባችሁ አይታወክ ክርስቲያኖች፣ ዝም ብላችሁ መዳናችሁን ብቻ ፈጽሙ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንግዲያስ ባይሆን ባልኋችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ከዛስ ሄጄም ስፍራ አዘጋጅላችኋለሁ። እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ወደሚሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። እኛ ወደምንሄድበት እናውቃለን። አምሶሪ ጋይስ፣ ዝም ብላችሁ ባቷሹ ጥሩ ነው። የምንሄደው ወደ ጌታ፣ ያገኘነው ጌታን፣ ጌታም የሚወስድን ወደ አባቱ፣ የምንኖረውም ለዘላለም ከጌታ ጋር። ይህንን ሊመሰክር የሚችል ኦርቶዶክስ ነው በሚገባ። አሁን ሌሎቹን ብንጠይቃቸው ወዴት ነው የምትሄዱት ስንል አይ ለተመረጡት ብቻ ወደ ሞተው ጌታ፣ አይ ለዓለም ሁሉ ብቻ ወደ ሞተው ጌታ። ከማርያም ስጋ ያነሳው ጋር ነው የምትሄዱት፣ ከማርያም ስጋ ያነሳው ጋር ነው የምትሄዱት። ለዓለም ሁሉ ወደ ሞተው ነው የምትሄዱት፣ ለዓለም ሁሉ ወዳልሞተው ነው የምትሄዱት። ወደ የትኛው እንደምትሄዱ እናንተ አታውቅም። እኛ ግን ከዘላለሙ ከአብ የተወለደ በስጋ ከድንግል ማርያም የተወለደ አንድ ባህሪ አንድ አካል ወደ ሆነው ወደ ክርስቶስ ኢየሱስ እንሄዳለን። ምክንያቱም ጌታ ምን እንዳለ ጋይዘ እኔ መንገድም እውነትም እኔ ነኝ እንዳለ። ስለዚህ ኢየሱስ እኔ መንገድም እውነትም ህይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ስለዚህ ህይወት የሚሆነውን ክርስቶስ ኢየሱስን ይዘናል። የምንሄደው ወደ እግዚአብሔር ነው። ወደ እግዚአብሔር ስንሄድ ግን ራቁታችን አለ የምንሄደው፣ ፍሬን አፍርተን ነው የምንሄደው። በመንፈስ ቅዱስ አጋዥነትና ረዳትነት። ስለዚህ እንድናለን ስንል ጌታ በኋላ ይመጣል ማለት ነው። እኛም ወደ እርሱ እንሰበሰባለን። ልክ ሐዋርያው ቅዱስ ጳውሎስ እንደተናገረው ማለት ነው። እንግዲህ ታውቃላችኋል። ሐዋርያው ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ላይ ምን ብሎ እንደተናገረ እንዲህ አለ፣ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድመው ይነሳሉ። እኛ በክርስቶስ ስለሞቱን አስቀድመን እንነሳለን። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንጠቃለን። እንግዲህ ሁልጊዜ ከጌታ ጋር እንሆናለን። እርስ በርሳችሁ በዚህ ቃል ተጽናኑ ብሎ እንዳለ ጌታ ይመጣል፣ እኛም ወደ እርሱ እንጠቃለን፣ ለዘላለምም ከጌታ ጋር እንኖራለን። ይሄ እንድናለን ስንል ነው። ክርስቶስ ዳግመኛ ይመጣል፣ እርሱም ለእያንዳንዱ ማለት ነው እንደ ስራው መጠን ምን ይለዋል? ያስረክበዋል። እያንዳንዱ በክርስቶስ የፍርድ ወንበር ፊት ምን ይላል? ይገለጣል። ድል የነሱት ዓለምን ያሸነፉት ክርስቶስን መስለው የኖሩት እነሱ ከክርስቶስ ኢየሱስ ጋር ምን ይላሉ? ለዘላለም ከእርሱ ጋር ምን ይላሉ? ይኖራሉ። ልክ እነሆ በቶሎ እመጣለው እንዳለ ዮሐንስ ራእይ ምዕራፍ 22 ቁጥር 7 ላይ ምን ብሎ የተናገረ? እነሆ በቶሎ እመጣለው፣ የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለ ብሎ የተናገረ ክርስቶስ ኢየሱስ እነሆ በቶሎ ይመጣል። ስለዚህ አመፀኛውም ወደፊት ያምፅ አለ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ይጽደቅ፣ ጽድቅን ያደርግ፣ ቅዱሱም ወደፊት ይቀደስ። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን እከፍሎ ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውም መጨረሻውም እኔ ነኝ። ስለዚህ ክርስቶስ ኢየሱስ ይመጣል፣ እኛም ወደ እርሱ እንሰበሰባለን። ይሄ ምን የሚለው ትምህርታችን ነው? እንድናለን። እንደዛ ለማድረግ እሳ በኃጢአት የወደቅን ሰዎች ካለን ንስሐ ገብተን ክርስቶስ ኢየሱስ እንደተናገረ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአቱ ላይ ያነጻል እንደተባለ ከኃጢአት ነጽተን ጠብቀን
ሙሽራ ሆነን ክርስቶስን እናገኘዋለን ማለት። ለዚያ ጊዜ ክርስቶስ ሁላችንንም ያውቃን። አሜን። እሺ ልደትሻ ሰዓትን ጨርሳል። ቴንኪው ሙሌ ቀጥል። 7 ደቂቃ ሙሌ አለ 7 ደቂቃ ነው የተጠቀመው። እሺ ይሁን 7 ደቂቃ እኔ እንዳላቋርጠው ይኝ ደቂቃ ያለፈ ስለመሰለ እሺ ይሁን አንተ ላይ ነበር ያስቀመጥኩት 7 ደቂቃ። እሺ ለኔ አልታየኝም ኔትወርክ መሰለኝ። ኦኬ ችግር የለውም። ለማንኛውም እቺ ምርጫ ቀስቀሳ ደስ ብላኛለች። ባይዘው ወይ ይሄ ምርጫ ቀስቀሳ ነው የሚባለው እንጂ ይሄንን ትምህርት ቢኖር እኔ ነገ እሁድ ላይ እንዳስላሴ ሄጄ አስቀድስ ነበር። እዚህ ሽረ እንዳስላሴ ሄጄ አስቀድስ ነበር ማለት እንዲህ የሚባል ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለም። ይሄ ቲክቶክ ላይ ያሉ ሰዎች እዚህ ጋር ያሉ ወንጌላውያን አማኞችን የኦርቶዶክስን ትምህርት በስርዓት የማያውቁ ሰዎችን ለማታለልና ለመውሰድ እንጂ ይሄ ትክክለኛ ትምህርት አይደለም። ይሄ ምናልባት ምንድነው መጽሐፍ ቅዱስ እንደሚል ተኩላ የበግ ለምድ ለብሶ ይመጣል፣ ውስጡ ግን ነጣቂ ተኩላ ነው። እውነተኛ ማንነቱ አይደለም። ትምህርትን ሸፍነ የቤተክርስቲያን ትምህርትን ሸፍነ የቤተክርስቲያን ያልሆነን ትምህርት አምጥተህ ይሄ ነው ትምህርታችን ማለት ኢዝ በቃ ለምድ ከመልበስ ያለፈ ሌላ ነገር ምንም ነገር የለውም። ስለዚህ አባቶች የነሱ ፖዚሽን ያላቸው አስተማሪዎቻቸው ገነት በር ቁመህ እንኳን የት ነው የምትሄደው ብትባል አላውቅም በል ተብለው የሚነገሩ አሁን ግን ወደ ጌታ እንሄዳለን። መዝሙራቸው የሚናገረው ከመዝሙር እንግዲህ ቴዎሎጂ ይቀዳል ብለዋል ትላንትና። መዝሙራቸው ራሱ አቤት የዛን ጊዜ ክርስቶስ ሲመጣ ትልቁም ትንሹ መድረሻውን ሲያጣ ተብሎ መድረሻውን ነው የሚያጣው። የት እንደሚገባ እንኳን ትልቁም ትንሹም ክርስቶስ ሲመጣ እንጨነቃለን፣ ያስጨንቀናል ነው። ወንጌላዊ አማኞች ኢየሱስ ክርስቶስ ተስፋችን ነው። ሲመጣ ኢየሱስ ክርስቶስ ህይወታችን የሆነውን ክርስቶስ ሲገለጥ በክብር እንገለጣለን እንላለን። እነሱ ግን መድረሻችን እናጣለን ይላሉ፣ ይጨነቃሉ። ኢየሱስ ቢመጣ ቢባል አንድ ኦርቶዶክሳዊ እሰይ እልልል ይምጣ አይልም ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ድህነት ትምህርትን ከሥራ ተለይቶ አይምን ይሄ በእምነት ይዳናል። ለመጀመሪያ ለመዳን ለመወለድ ስራ አያስፈልግም ይሄ ምንድነው እዚህ ጋር ያለው ፕሮፓጋንዳ ወይም ፖለቲክስ ነው፣ የቲክቶክ ፖለቲክስ እንጂ ቤተክርስቲያኒቱ ላይ እንደዚህ አታምንም ማለት። ስለዚህ ቤተክርስቲያኒቱ ግልጽ የሆነ የነገረ ድህነት ትምህርትም የላትም ማለት። ያመነ ትላለች፣ ከዛ አክቹአሊ አያምንም ህፃኑ 40 ቀን 80 ቀን ነው። ከዛ የተጠመቀ ትላለች። ኦኬ ተጠመቀ ዳነ፣ አይ አልዳንም። ልጅ ሆነ አሁንም አልሆነም፣ ገና መንፈስ ቅዱስ መቀበል አለበት በሜሮን። ከዛስ በኋላ በሜሮን ከጨረሰ አልጨረሰም፣ አሁንም ስጋው ደግሞ ወሰድ አለበት። እሺ አሁንስ ጨረሰ፣ ስጋው ደግሞ ወስዶ አልጨረሰም፣ አሁንም መልካም ስራ መስራት አለበት። መልካም ስራ ሰርቶስ ጨረሰ፣ አይ የቅዱሳን አማላጅነት ተራዳኢነት የቅዱሳን እርዳታ ያስፈልገዋል። ይሄ ሁሉ ሆኖስ አይ በቃ ከሞተስ ኖ አሁንም ገና ነው። ምን ያደርገዋል? ፍትሃት ያስፈልገዋል። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም ሰው ቄስ ይሁን ጳጳስ ከሞተ በኋላ ማንም ሰው በሃይማኖት ያለ ሰው ሞተ ተብሎ የት እንደሄደ አይታወቅም። ሲኦል ሂዶ ሊሆን ስለሚችል ፍትሃት ይደረግለታል ማለት። መቼስ ገነት ለገባ ሰው ፍትሃት አያስፈልገው። ስለዚህ ሙቶ እንኳን እርግጠኛ አትሆንም፣ የት እንደሚሄድ የሚታወቅ ነገር የለም። የት ትሄዳለህ የሚለው እዚህ ቲክቶክ ላይ ነው እንጂ ባይዘወይ አሁን ያው እንግዲህ ልደትና አንዳንድ ሰዎች ከኛ እየወሰዱ በጣም ግርም በሚል ሁኔታ እኛ ወደ ጌታ ነው የምንሄደው ይላል። ነው ወደ ጌታ ነው የምንሄደው የሚል ትምህርት ቢኖር እኔ ወደ ቤተክርስቲያኔ እመለሳለሁ፣ ወደ አባትና እናቴ ሃይማኖት እመለሳለሁ። ግልጽ በሆነ መንገድ በቃ የዘላለም ህይወት አለህ አንተ። የዘላለም ህይወትን እንዳታጣ ግን ስራ እሱ እንዲሁ እንደዛ ቢሆን ምንም ችግር አልነበረው። በእርግጠኝነት የዘላለም ህይወት አለንኛ ላለማጣት ነው ስራ የምንሰራው እንጂ የዘላለም ህይወት ለማግኘት አይደለም። ኖ ስራ ብቻ አይደለም። ባይዘው ስፍር ቁጥር የሌለው የዘላለም ህይወት መዳኛ መንገድ አለ። ቅድም ምን አለ ልደት ኃጢአተኛ ሆናችሁ ምናምን ነገር ይገባል ብላችኋል አለ። ባይዘው ዘማዊ፣ አመንዝራ፣ ጠንቋይ፣ መነኩሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ንስሐ ሳይገባ በገብረ መንፈስ ቅዱስ አማላጅነት በኩል ግን የዘላለም ህይወት ገብቷል። ንስሐ ሳይገባ ማለት ነው። ጠንቋይ እግዚአብሔር ክዶ ሰው በዛ የዘላለም ህይወት ማግኘት ይቻላል፣ መግባት ይቻላል። እኛ አይደለንም ያለ ስራ ኦኬ ኃጢአተኛውን ነፍሰ ገዳዩን ይገባል። ነፍሰ ገዳይ እናንተ ጋራ እንዲሁም እግዚአብሔርን ክዶ 72 ነፍስ ገሎ ሁሉ ገነት የሚገባበት ቤት ነው ማለት ነው። ስለዚህ ነፍሰ ገዳይ ይገባል ወይ እንዴ? እናንተ ጋር ነፍሰ ገዳይ አንድ አይደለም 72 የገደለ ይገባል እንጂ ያለዛውም ንስሐ ገብቶ አይልም። ስለዚህ ግልጽ በሆነ መንገድ ምንናገረው ይሄ የዚህ የቲክቶክ ፖለቲክስ ቅስቀሳ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድነናል
እንድናለን እየዳን ነው እንድናለን የሚል ትምህርትም አርቲኩሌት የሆነ ሲስተማታይዝ ተደርጎ ዶክትሪን ተቀምጦ ልክ እንደ አምስቱ አዕማደ ምስጢር እንደ ሰባቱ ምስጢራት ቤተክርስቲያን የተቀመጠ ነገር እዚህ ፈበረኳት ማለት ነው። ፈበረኳት። ስለዚህ ግልጽ በሆነ መንገድ ምንድነው እያልን ያለ ነው? እዚህ ጋር ያላችሁ ወንጌላውያን አማኞች እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለምናቃት እንዳትሸወዱ። እንደዚህ የሚል መሬት ላይ እንደዚህ የሚል ትምህርት የለም። እንዳትሸወዱ። መሬት ላይ ችግር ድንሃል፣ የዘላለም ሕይወት አግኝተሃል፣ ኢኒሻል ሳልቬሽን ተወልደሃል ከእግዚአብሔር አሁን የእግዚአብሔር ልጅ ነህ፣ ልጅ ኮንክ ወራሽ ነህ የሚባል ትምህርት የለም። ስለዚህ እዚህ ጋር እነሱ የሚቀሰቅሱት ኦልሬዲ ትምህርቱን ለማያውቁ ለወንጌላውያን አማኞች ኦሆ እንደዚህ ከሆነማ ምናምን ብለው በልብ ውስጥ የሆነ ነገር ለማስቀመጥ ነው። እንደዛ የሚባል ትምህርት የለም ማለት ነው። ስለዚህ ግልጽ በሆነ መንገድ የኛ ትምህርት ንጥር ያለ ግልጥ ያለ ድህነት በእግዚአብሔር ጸጋ ነው። ያ የእግዚአብሔር ጸጋ ድህነት በክርስቶስ ኢየሱስ በማመን በእምነት በኩል እንቀበለዋለን። እፎ ያረፍን በቃ አለቀ። ስለዚህ የዘላለም ሕይወት አለን። አዎ። ታዲያ መልካም ስራ ደግሞ የምንሰራው በጸጋው ነው። ያዳንን ጸጋ ያሰራናል። ሰው በጸጋ ይድናል። እውነት ነው፣ ምንም ጥያቄ የለውም። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። በዛ ጸጋሳ ዓለማዊ ምኞት ኃጢአተኝነትን እየካድን የተባረከው ተስፋችን የታላቁ የአምላካችን የጌታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችን በመግዛት በጽድቅ እግዚአብሔር በመምሰል እንድንኖር ያስተምረናል። ስለዚህ ጸጋው ምን ያደርጋል ማለት ነው? ጸጋው ያድናል፣ ጸጋው ያኖራል። ሃሌሉያ! እንኳን ክርስቲያን ሆንኩኝ ባይዘው አሁን ነው እንኳን ክርስቲያን ሆንኩኝ ዝማሬ ማለት እንኳን ወንጌላዊ አማኝ ሆንኩኝ። ስለዚህ ሰው በምን ይድናል? በጸጋ ይድናል። ሰው በምን ይኖራል? በጸጋ ይኖራል። ክብር ለእግዚአብሔር ይሁን። ስለዚህ ሰው ኦልሬዲ በእግዚአብሔር አሰራር ይድናል። ከዛ ደግሞ አሁንም ይኸው እንግዲህ ድነታችንን እንፈጽማለን ተብሎ ፊልጵስዩስ ምዕራፍ 2 ላይ የተጠቀሰው ጥቅስ ምንድነው ያለው? እዛው ፊልጵስዩስ ምዕራፍ 2 ላይ ግልጽ በሆነ መንገድ ቁጥር 13 ላይ መፈለግንም ማድረግንም በእናንተ ውስጥ የሚሰራው እግዚአብሔር ነው አለ። እግዚአብሔር ነው ያንን ነገር በእኛ ውስጥ የሚሰራው። ስለዚህ እያንዳንዱን ነገር የምናደርገው ከእግዚአብሔር ጸጋ አንጻር ነው ማለት ነው። ስለዚህ የምናደርገው ነገር በሙሉ ከማን አንጻር ነው? ከእግዚአብሔር ጸጋ አንጻር። እግዚአብሔር ያድናል። ሃሌሉያ! በጸጋው በኩል ያድናል። በጸጋው ደግሞ በቅድስና እንድንኖር ያደርጋል ማለት። ስለዚህ እግዚአብሔር ጽድቅ ሰጥቶናል። የተቀበልነው ጽድቅ ደግሞ እኛ እንኖረዋለን። እግዚአብሔር ቀድሶናል። ያ የተቀበልነውን ቅድስና ደግሞ እንኖረዋለን። ስለዚህ እኛ እንዲህ እናምናለን። እንዴት ነው የምናምነው? በጌታ በኢየሱስ ክርስቶስ በኩል ድነን የዘላለም ሕይወት አግኝተናል፣ ጸድቀናል፣ ተቀድሰናል። ምንም ጥያቄ የለውም። ለመቀደስ ምንም አናረግም። ግን ቅዱሳን ስለሆን ለቅዱሳን እንደማይገባ ኑሮ መኖር አንኖርም አለ። ለቅዱሳን እንደሚገባ እንኖራለን። ለቅዱሳን እንደሚገባ እግዚአብሔርን እንደሚያከብር ኃጢአት አታድርጉ የሚል መጽሐፍ ቅዱሳዊ ትምህርት ነው። የኛም ትምህርት ነው። ኦኬ፣ እሺ፣ ታንክ ዩ። ኦኬ ሲስ ጨርታ ታሪክ ነበረ እና ቆንጆ ውይይት ነበረ። አሪፍ ውይይት ነው። ሁለታችሁንም በጣም እጅግ አድርጌ አመሰግናለሁ። ልደትሻ ሙሌ፣ ሁለታችሁንም አመሰግናለሁ።